ያ አይ ከቅድም ጀምሮ እየሰማኋችሁ ነበርና ደስ ይላል እያወራችሁ የነበረው መሀል መሀል ላይ ትንሽ መሳለቁ ምናምን ያው መዘላለፉ ትንሽ ቢከብድም ግን ያው የተወሰነ አንድ ሁለት ነገር ለማለት ነው። አሁን ስፔሻሊ ያው የኛን ጉዳይ በሚመለከት ትንሽ ያነሳችሁት ነገር ስላለ ትግራይን በሚመለከት ዙሪያ ምናምን ስለ ጦርነት ስለ አሰብ ምናምን በሚባል የተወሰኑ ነገሮች አይ ቲንክ መጥራት ያለባቸው ይመስለኛል። አትሊስት ማለት በአንደርስታንዲንግ ደረጃ የሚያውቁት ያውቃሉ የኔን አቋም፣ አያናም የኔን አቋም ታውቋለህ። የተቀየረ አቋም የለውም። የዛሬ 5 ዓመት 6 ዓመት ጀምሮ ስናወራ የነበረው አቋሚ አሁንም እዛው ላይ ነው ያለው የኔ አቋም። ግን ሪጋር ለሶፊያ የኔ አቋም ያው ሁሉም ጫማውን ተለካክቷል። እኛም አቅማችን እናውቀናል። መንግስት ነኝ ባይውም ማድረግ የሚችለውን ነገር አይቷል። ከዛ ሲጀምር አሁን ይሄ ጦርነት ሊቀር ነው ምናምን ተብሎ ሊጀመር ነው ሊቀር ነው ምናምን የሚባለው ነገር ማለት ለምንድን ነው እንደ ትልቅ ነገር ማለት ቢጀመርም ሰርፕራይዝ አያደርግም፣ ባይጀመርም ሰርፕራይዝ አያደርግም ማለት ከኢሞሽን ብዙ ጊዜ የኢትዮጵያ ፖለቲካም የትግራይን ፖለቲካ ሲታይ ሰው የሆነ ዙም አውት አድርጎ ማየት አይችልም። በጣም ወይ በጣም በሚገርም በጣም ቫንጋርዲዝም በወረሰው የፖለቲካ አስተሳሰብ ነው ወይ የሚረዳው ወይ በጣም ኢሞሽን አታች አድርጎ ነው የሚረዳው። ይሄ እኔ መንግስት ደጋፊ ነኝ ብሎ የሚያስበውም በቃ እንደ ትልቅ ቪክቶሪየስ እንደ ትልቅ የሆነ ማለት እስና ሰርፕራይዚንግ የአንድን ጋቨርንመንትን ስቴት ሆል አፓራተስ የያዘ ኤንቲቲ ቪክቶሪየስ ቢሆንም አይገርምም፣ ባይሆን ነው የሚገርመው። ከዛ ቀጥሎ ደግሞ በእኛም ሳይድ ደግሞ እኔም እንደ አንድ ትግራዋይ ሁኝም ደግሞ ራሴን ሳየው ቁስል እያሰብኩኝ ፖለቲካ ካወራ ወይ ቁስል ማሰብ ከሆነ ፖለቲካ ማውራት የለብኝም። እንዲጨፍጭፎኝ እንዲገሉኝ ምናምን ወይ አር ትዳይ የተፈናቀለ ሰው አለ፣ የሞተ ሰው አለ፣ የቆሰለ ሰው አለ፣ አካል የጎደለ ሰው አለ። የስ እሱ ፖለቲካ ላይ ተነስቶ የሚወራ ጉዳይ አይደለም። የፖለቲካ ትንተናና አሁን የክሮስ ኮንቲኔንታል የሆነ ዲፕሎማቲክ ኢሹዎችን የሚያስነሳ ጉዳይ ሲሆን ዓለም ደዝን ኬር ማን ሞተ ማን ተቀበረ። ሪያሊቲው እሱ አይመለከተውም። ነጭ ነው ዓለምን የሚገዛዋል። ነጭ ጥቁር ስለሞተ ጥቁር ስለተገዳደለ ጥቁር ስለተጨራረሰ ነጭ ኬር አድርጎ የማያውቅም የኦፕሬሽናላይዜሽን እና የፎርማሊቲ ጉዳይ ካልሆነ በስተቀር ማለት ይህንን ስል ሂውማኒቲን እያጠፋው አይደለም፣ ግን ስኬሉን አስተልቆ ማየት ያስፈልጋል። አያና ወደ አነሳው ስትል ወደ ነበረው ወደ ጦርነቱ ጉዳይ ሲመጣ ለእኔ አብይ አህመድ ጦርነቱን የማስጀመርም የማቆምም ሙሉ አቅሙም ችሎታውም ፍቃደኝነቱም ነው የሚጠይቀው። የፍቃደኝነት ጥያቄ ካልሆነ በስተቀር የአቅምና የማድረግ ችሎታ ያለማድረግ ችሎታ አቅም የመኖር ችሎታ መከላከያ ምን አይነት በጣም ነው የሚያስቀው። የኛ ሀገር ፖለቲካ የጦር መሳሪያ ውድድር ሁላ ይመስላል። አይሚን ምንም ጥያቄና መልስ የለውም። ለዘመናት አንከር ስቴት ሆኖ የቆየ ሀገር ነው ኢትዮጵያ ማለት። ሶ ክሊርሊ ኢትስ ጎይንግ ቱ አውት ዌፐን አውት ነምበር አውት ሪሶርስ ሞስት ኦፍ ዘ ኔሽንስ እዛ አካባቢ ፕሮባብሊ ግብፅ ነው በቃ በሆነ በእንደዛ ሪሶርስ ከተባለ እንጂ ምንም ተውት፣ ኤርትራን ተውት፣ ኬንያን ተውት፣ ትግራይን በቃ አውትሶርስ ምንድን አውት ነምበር አውት ሪሶርስ እንደሚያደርግ ጥያቄ የለውም። እሱ ጋር አይደለም አሁን ጉዳዩ። ነገር ግን ለምንድን ነው ይሄ ጦርነት ሲጀምር የሚመጣ ያለው የሚባለው ጉዳይ ሲመጣ ፖለቲካሊ አናላይዝ ተደርጎ ሲታይ የሚመጣ ያለው የመጠራጠር ጉዳይ ስላለ ጥያቄው ሌላ ጉዳይ አይደለም። እኔ አሁንም ቢሆን ይሄ ሰው ጽምዶ ምናምን ይላል። እኔ ያክል ኬርለስ እኔ ስለ ኤርትራ ሂጄ ኤርትራ ወደብ እንዳይወሰድ ትግራዋይ ማገዶ ሆኖ መማገድ አለበት የሚል አቋም የለኝም። ኢቭን ቢንግ ትግራይ ናሽናሊስት ማለት ነው። እኔ ትግራይ ሀገር መሆን አለባት ብዬ ማምን ሰው ነኝ። ሪጋርድለስ ኦፍ ዛት ግን ዛሬ ያለንበትን ፕሪዲክመንት ሪያሊስቲክሊ አንደርስታንድ አድርጎ መፍታት ያስፈልጋል። ያንን ለመፍታት እኔ ለኤርትራ አሰብን አይደለም ለምን ሙሉ ሀገሩን አኔክስ አያደርገው ማለት ፖለቲከኛ አይደለሁም በሙያዬ። ነገር ግን የተወሰነች ታሪክ ለማንበብ ሞክሬያለሁ። አገሮች when it comes to ዲሞክራሲ ሂውመን ራይት ና የሚባለው ነገር ሲመጣ within a certain confinement of boundary ነው ያ ነገር የሚሰራው። አሜሪካ ከአሜሪካ ስትወጣ ምንም ሶል ሴልስ ላይን ሂውመን ራይትስ ዲሞክራሲ ምናምን የሚባለው ማስፈጸሚያ ከረንሲዎች ናቸው። አዘ ስቴት ኢትዮጵያ ይጠቅማል ተብሎ የታመነበት ጉዳይ ከሆነና አይደለም አሰብን ሙሉ ኤርትራን አኔክስ ቢያደርገው አይ ዶንት ኬር ችግሩ ነው ይመጣ ያለው። ግን ያ አኔክሴሽን ፖለቲካል ኮኖቴሽኑ ኢትዮጵያ ውስጥ ለሚኖሩት አያና ቅድም ስጠቅስ ስለነበረው ህብረ ብሔራዊ ማንነት ህብረ ብሔራዊ አገር የአንድነት የጋራ ምክክር ለመፍጠር የሚባለውን እሱን ታክል ማድረጊያ ነው ወይስ እሱን ለማስፈጸሚያ ነው የሚፈለገው የሚባለው ጥያቄ which means በፖለቲካል ክላስ በመደባዊ ውግንና የኦሮሚያ ፖለቲካና የትግራይ ፖለቲካ አብሮ ተናክሶ ሲሄድ የነበረ ነው። በዴፊኒሽን ደረጃ ምለው ይገባሃል። ኢሞሽናል ለሆነ ሰው
27 ዓመት ስትገሉን ከዛኛው መቶ ጄኖሳይድ ፈጽማችሁብን ምናምን የሚል ሊሰማ ይችላል። ግን አይ ሆፕ ዩ አንደርስታንድ what I'm saying አያና አይደል? ከተረዳኸኝ እኔማ በደንብ ነው የሚገባኝ። በደንብ ለዛ አይደል ጆሮዬን ከፍቼ እኮ ነው የጠበቅኩኝ። እሺ ሶ ይሄ ነገር ሲመጣ ሁለቱም ከኢሞሽን ሲወጣ የፖለቲካዊ መደብ ውግንና መንሸራተት የመደባዊ ውግንና መንሸራተቶች የሚፈጥሩት ጉዳይ ነው። ዌስተርን ትግራይ ለትግራይ ቢሎንግ እንደሚያደርግ አብይ ስለሚያጣው ህገ መንግስቱን ስለማያውቀው ህጉን ስለማያውቀው ምናምን ጉዳይ የጥርጥር ጉዳይ ነው። ዌስተርን ትግራይን ዛሬ በሰጠህ ቀን ጠብቀህ ነገ ከሱዳን አልቡርሃንን እየደገፍክ ነው ሄደህ እዛ አርሚ ሰባ ይባላል። በአርሚ ሰባ ደግሞ እሱን ኦፕሬሽናላይዝ አድርገህ አልቡርሃንን ታግዛለህ። አልቡርሃን ጋር ግብፅ አለ። ግብፅ ደግሞ ስትራቴጂክ ኤንድ ሂስቶሪካል ግሪቨንስ ከኢትዮጵያ ጋር ያለው እና ቴንሽን ፖለቲካል ቴንሽን ለዘመናት በነገስታትም ጭምር የነበርንበት ነው። እሱን ጎትተህ አምጥተህ ነገ ወርስት ኬስ ሰናሪዮ ኢትዮጵያን የፖለቲካ መረጋጋት የሌለውና የፖለቲካ አንድነት የኢኮኖሚ ትስስር ሊፈጠርበት የሚችለው መድረክ በሙሉ ፈተና ትሆንብኛለህ። አንድ ይሄ ወርስት ኬስ ሰናሪዮ ነው። ተቆጣጠረ የጨረስኩት ደግሞ ከተባለ ኢትዮጵያ ውስጥ the best possible example of the worst possible state within a state ታረጉብኛላችሁ ነው ጥያቄው። ይሄ ነው አብይን ጭንቅላቱ ላይ የያዘው። ፕሪቶሪያ ከተፈረመ በኋላ እኮ የሚሰማ ነገር አለ። ወደ ኤርትራ ልሄድ ነው አግዙኝ፣ አሁን ነው አሳልፉኝ ምናምን ተብሎ በይፋ እየወጣ የሆነ ቅርጽ እየያዘ ኢትዮጵያ ውስጥ የሆነ በሽታ አለ። ታዋቂ ሰው እስኪናገረው ድረስ ሰው እያየው ፊት ለፊቱ አይኑ ላይ አፍንጫው ስር እየተደረገ ጉዳዩ አይገባው። ከኤርትራ ጋር የነበረው ቴንሽን የመጣው እንደ ትግራዋይ ማለት ነው። አንድ ትግራይ ውስጥ ያለ ኤኒ ፖለቲካዊ ኃይል ኢቨን እኔ እንደ ናሽናሊስት እያሰብኩት ነው የምነግርህ፣ በሆነ አይነት መመዘኛ ካልተቀረቀረ በስተቀር ከዚህ በፊት ስናወራ ያን የዛሬ 3-4 ዓመት ጦርነቱ በጣም ፒክ ላይ ደርሶ እያለ ስናወራ ትግራይ ጠላት የመቀነስ ስራ ኢቨን ጦርነቱ ውስጥና መስራት አለባት። በዚህ ውስጥ ቀድሞ የለዘበ ትግራይን ያሸንፋል ወይ የትግራይን ልብ ያሸንፋል ብለን እናወራ ነበር። በዚህ መሃል አስፋራስ ትግራይ is concerned የሆነ ትሬንች ቆፍሮ ድፋዕ ምናምን ሰርቶ ወይ ደግሞ የሆነ የቀበሮ ጉድጓድ ሰርቶ የሚታኮሰው ጥይትና የሚተኮስ ሚሳኤል የሚበር ድሮን ነው የቀነሰው እንጂ የጦርነት ሜንታሊቲው ወደው የገቡበት ፕሪቶሪያ ይባላል። ፕሪቶሪያ ምንም መደባበቅ አያስፈልገው። ከአንገት በላይ ሁላችንም ፕሪቶሪያ የምንለው ለምን እንደባበቃለን? ለምን እንወሻሻለን? የመንግስትን ደጋፊ እኛም እንዴ ገባ እኮ አይደል? ገባ መቀለ ገባ፣ ትግራይን ተቆጣጠረ፣ የሚፈጠረው ተፈጠረ፣ ኤርትራ መጣ፣ የሚጨፈጨፈው ተጨፈጨፈ ምናምን 8 ወር በረሃ ተቆየ። ከዛ እንደገና ደግሞ እኛ ቆይኛማ ካላሳየ ነው ይሄን ሰው የአዲስ አበባ ብለን ደግሞ ተከትለን ደግሞ መጣ እስከ ጣርማ በር ድረስ ደረሰ። አልተቻለም። በምን ድካም ነው ምናምን እሱ አው ሊቭ ኢት ቱ የትግራይን ፖለቲካል ሰርክል። እሱን እኛ አናላይዝ እናድርገው። ለምን በቃ ልናወርደው ብለን ሄደን አላወረድነውም። በመሪዎቻችን ጥፋት ነው፣ በአቅም ማነስ ነው፣ በአቅም መብዛት ነው፣ በፖለቲካ ችግር ነው፣ በምንድን ነው? ሪጋርድለስ አይ ዶንት ኤክስፔክት የኢትዮጵያ መንግስትና ህዝብ እኔ ይሄንን አንደርስታንድ አድርጎ እንዲኮ ስለሆነ ነው this is politics የምናወራለን ነው የፖለቲካ ቲት ፎር ታት ነው የሚወራል። ኦኬ ሶ ይሄ ከሆነ መጡ እነ አፍሪካ ህብረት፣ አውሮፓ ህብረት፣ አሜሪካ ምናምን የሚባሉ ኃይሎች መጡ። ይኸውልህ ገብተህ ይዘኸው አጠፋቸዋለሁ ብለህ ልታጠፋቸው አልቻልክም። አፈር ልሰን ተነሳን ብለው መተውብሃል። እናንተ ምን እንችላለን ብላችሁ ሂዳችሁ እዛ ድረስ ተወራችሁ፣ ጣርማ በር ድረስ ሂዳችሁ ልታወርዱት ብላችሁ ልታወርዱት አልቻላችሁ። ጫማ ተለካክታችኋል። ከዚህ በላይ መጠበቅ አንችልም። ዜናው እየከበደ እየመጣ ነው። ሶ አንተም ልክ ነው፣ አንተም ልክ ነው፣ ና ተፈራረም። እሬት እያለን ፈረም ነው፣ እሬት እያለው ፈረሙ። ሁለቱም ወገን ማለት ነው እንጂ ቲዲኤፍ ትጥቅ ይፈታል ሲባል ያላመመው ትግራይ የለም። ከራሴ ጀምሮ እኔ ስለ ራሴ ነው የማወራው። እሺ ማለት ስለሌላው ትግራይ አላወራም። ቲዲኤፍ ትጥቅ ይፈታል የሚለውን እንዴት እሬት ልኝ እንደሚችል እሱን መቀበል ካልዋሸው ለመመጻደቅ ካልሆነ በስተቀር የምቀበለው ነገር አይደል። ግን በቃ በጊዜው ግዴታ መሆን ነበረበት። ሰው እያለቀ ነው፣ ተጋዳላዩም እየረገፈ ነው፣ የሚራበውም እየተራበ ነው። ችግሩ መዓት ነው፣ ተዝቆም ያልቃል። ሶ በዚህ መሃል ተወዶ የተገባበት ጉዳይ ፖለቲካል አንደርስታንዲንጉ ሳይኖር ፖለቲካል ዊልፉልነሱ ሳይኖር የተፈረመ ጉዳይ ስለሆነ መተማመኑ በቀላሉ ሊመጣ አይችልም። ሶ መተማመኑ በቀላሉ አልመጣም። ምክንያቱም ትግራዋይም ያችን የምዕራብ ትግራይ ኢሹ እኮ ህዝብ የማስፈር ጉዳይ ያለማስፈር ጉዳይ ተብሎ ይገርመኛል። አንዳንዴ ትግራይ ውስጥ ያለ ወይ ፖለቲካ የሚቃወም ወይ የፖለቲካ ክርክርና ሲያደርጉ ምዕራብ ትግራይ እንደዚህ ህዝብ ይመለስ ተባለና መንግስት ካልተመለሰ ወይ ኦብቪየስሊ መተማመኑ ስለሌለ ሰራዊቱን ሳያስገባ ህዝቡን እዛ ጋር ማስገባት ህዝቡ ዘይ ጨፈጨፋል አይጨፈጨፍ ምናምን ብቻ አይደለም። it's all about access to a third party። ምክንያቱም እዛ ሀገር ላይ መተማመን የለም። ኢትዮጵያ ውስጥ ያለው ቅድም ሲባል የነበረው የስቴት ፎርሜሽኑ ጉዳይ
በፉክክርና በመጓተት የተሰራ ስቴት ፎርሜሽን ያለው ሀገር ስለሆነ የሚታየው አለን የምንለው ፋብሪክ ኢትዮጵያ ሀገሬ መተሳሰባችን ፍቅራችን ና ይባል ሜቢ በአያቶቻችን ዘመን ሊኖር ይችላል። ባልነበርኩበት ዘመን ግን ያላወራ ዛሬ እንደዛ ነው። ዛሬ ያለው የፖለቲካ ሪያሊቲ ያንን አያሳይም። ሰው አለመተማመናል። ሰው ትግራዊም አክሰስ ይፈልጋል። የመሀል ሀገር መንግስትም ደግሞ ያን አክሰስ ከሰጠ የሚመጣበት ችግር ደግሞ ተያይዞ ይመጣል። ኤርትራ የሚባለው ጉዳይ አሁን ወደ ጦርነቱ ስመጣ ወደ ዋናው ቶፒክ ይሄም ለባክ ስቶሪ ለመስጠት ነው ያነሳው። ወደ ጦርነቱ ሲመጣ የኤርትራ ጉዳይ ጽምዶና የሚባለውም አያና እኔ የምታሰማቸው ሰዎች ካሉ የምታገኛቸው ካሉ ብትችል አስረዳቸው። በዚህ መልኩ ካላዩት እኔ እንዴት እንደማያዩትም አይገባኝ። ጽምዶ የሚባለው ጉዳይ የሚመጣው ሌላ አይነት ችግር የሚመጣው ሄዶ ኢትዮጵያ የባህር በር አግኝታ look it's one of the most populous nations አፍሪካ ውስጥ it's the second most populous nation አፍሪካ ውስጥ ከናይጄሪያ ቀጥሎ ያለው በባብል መንደብ ባብል ህርሙዝ ምናምን አካባቢ ያሉበት አካባቢ ላይ ነው ያለው። የቀይ ባህር የኢስተርን ፍላንክ ኦፍ ቀይ ባህር ሁቲዎቹ አሉ፣ ሳውዘርን የመን ይሳሉ ምናምን የጦርነት አውድማ ነው። ሁዴዳ ፖርት ኦፍ አደን ምናምን የምትለው ፖርት አስቸጋሪ ነው። በዛ በኩል ያለ ለመተላለፍ የሚያልፈው መርከብ በሙሉ በዌስተርን ፍላንክ ኦፍ ሬድ ሲ ተጠግቶ ነው የሚያልፈው። ኢትዮጵያ ቢንግ የ130 ሚሊዮን ህዝብ አገር ሆኖ ቢካዝ ፖፑሌሽን ማተር ያደርጋል የዓለም ፖለቲካ ላይ አንከር ስቴት ሆኖ ለረጅም ጊዜ የቆየ ከንግስታቱ ዘመን ጀምሮ አንከር ስቴት ሆኖ ሊግ ኦፍ ኔሽንስ ሲመሰረት አፍሪካ ህብረት ሲመሰረት ኢንፍሉዌንስ እያደረገ የመጣ ነው። ለቻይና የመግቢያ በር ለአፍሪካ የከፈተ ሀገር ነው። ይሄ ሀገር ሂዶ ስቴት ፎርሜሽኑን አንድ ደረጃ ወደ ላይ ከፍ አድርጎ የሚሄድ ደረጃ ሂዶ የባህር በር አግኝቶ ከዛ ናቫል ቤዝ ምናምን ተክሎ ኢንተርናሽናል ፎርስ በሚሆንበት ሰዓት ተመልሶ መጥቶ እኔን ሊውጠኝ ነው ወይ? እኔ እንደ ትግራይ ጥያቄ አለብኝ። ሪጋርድለስ ኦፍ ዌዘር አይ ስቴይ ቱ ቢ አይ ሪሜን ቱ ቢ ኢትዮጵያን ኦር አይ ዲፓርት ፍሮም ኢትዮጵያ ሪጋርድለስ ኦፍ ዳት ማለት እሱ የፖለቲካ ፕሬዲክመንት የሚያመጣው ነው። አላህ ያዕለሙ የወደፊቱን እግዚአብሔር ነው የሚያውቀው። ያ ግን እኔ መምቻዬ ነው የሚመጣ ያለው። ስለዚህ ኢትዮጵያ ስቴት ፎርሜሽኗን በዛ በኩል ስትጨርስ at the cost of ትግራይን ላይፍ at the dispensation of የትግራይንስ ፖለቲካል ኤግዚስተንስ ነው የሚሆነው የሚባል ፖለቲካል ዴፊኒሽኑ ይሄ ነው። ፖለቲካል ኢንሴኪዩሪቲ የሚመጣው ከዚህ የተነሳ ነው። ልክ የኢትዮጵያ መንግስት ምዕራብ ትግራይን ካገኙ ከግብፅ ከሱዳን ጋር ተገናኝተው በኤክስቴንሽን ግብፅ ነው። ግብፅ ደግሞ ሌላ ነገር መዘይዞ ይመጣል። የራሱ የሚድል ኢስት ፖለቲክስ ውስጥ ያለው ቦታ ተይዞ ሁለቱ ጋር ያለው ትልቁ አለመተማመን ይሄንን ለማርገብ እኔ አብይ አህመድ ከፈለገ አይ ዶንት ቲንክ ፕሪዶሚናንት የሚባለው የትግራይ ፖለቲካና ኤሊት ይሁን ኢቨን ሂስቶሪካል ባክግራውንዱ ፎር ዘ ሴክ ኦፍ ኤሪትሪያ ራሱን ለእሳት የሚማግድ ማህበረሰብ አይደለም የትግራይ ማህበረሰብ። ቢካዝ አደኝ ለዘዴ ጦርነትን በደንብ በቃ ከአያቶቻችን ከቅድመ አያቶቻችን ጀምሮ አያቶቻችን ከአያቶቻችን ወላጆቻችን ከወላጆቻችን በእኛ እድሜ ያየነው ጉዳይ ነው። ኢትስ ናት አባውት ኤሪትሪያ የመሸጥ ባንዳ መሆን ያለ መሆን። ባንዳ የሚባለው ቃል ኢትዮጵያ ውስጥ በቀላሉ የሚወረወር ቋንቋ ሆኗል። በጣም ነው የሚያስቀው። ፖለቲካል ኢንሴኪዩሪቲ ካለ ፖለቲካል ማኑቨሪንጎች ይፈጠራሉ። ፖለቲካል ማኑቨሪንግ ሲኖር ሽፍት የሚያደርጉ ሳይዶች ሽፍት የሚያደርጉ ሰዎች ይኖራሉ። አዲስ ነገር የለም። ችግሩ ፖለቲካችን ከበሽሽቅ አያልፍም። ለእያንዳንዱ ነገር ፖለቲካል ዴፊኒሽን አንሰጥም። ፖለቲካችን የሚመራው በቲክቶከር በዩቲዩበር በፌስቡከር በምናምን ነው የሚመራው። እኔ ፖለቲካ የተማረ ፖለቲካ የትንትን እያልኩ አይደል። ዳትስ ናት ዋት አም ሴይንግ። ህብረተሰቡን የሚያውቀው ሰው ለምን ስለ ህብረተሰቡ አያወራ? ስለ ዌስተርን ትግራይ የሚወራ ከሆነ ዌስተርን ትግራይን የሚያውቅ ከኔ በላይ ትግራዊ ያለ። እኔ ለዌስተርን ትግራይ ማዳመቂያ ነው ልሆን የምችለው እንጂ ባለቤት ምን ልናገር አልችልም። እኔ አልኖርኩበት አላውቀውም። ለአማራውም እንደዛው ወይ ሌላውም እንደዛው። ስለ አሰብም ቢሆን አሰብን የሚያውቁ ሰዎች አሉ፣ ኢትዮጵያውያን ይሁኑ ኤርትራውያን ይሁኑ። ከዛ ሌላ የአሰብን ፖለቲካ ደግሞ በዋተር ፖለቲክስ እና በትሬድ ፖለቲክስ ማስተር ያደረጉ ሰዎች ኢትዮጵያ ውስጥ የጠፉ ሰዎችም ሆነው አይደለም። ወታደራዊ መንገድም ካስፈለገ ኦኬ። ምክንያቱም የውስጥ አቅምህን ነው መጀመሪያ የምታጠናክረው። ትግራዋይ ኢንሴኪዩሪቲ ይፈጠርብኛል ኢትዮጵያ አሰብን ካገኘች ሁለተኛው ጥያቄ የመጣው ምንድነው? አብይ ኢዝ ሂ ሪሊ ቢካዝ አያና ከዚህ በፊት እንደምናወራው ሴንትሪፔታል ሴንትሪፊጋል ፎርስስ አሉ አይደል? ፖለቲክስ ውስጥ ሲወራ ተገንጣይ ኃይሎች ኤንድ ወደ መሃል ተገንጣይ ሳይሆን ወደ ፐሪፈሪ የሚሳቡ ኃይሎች፣ ዲሴንትራላይዝድ የሆነ ገቨርንመንት የሚመኙ ኃይሎች እና ሴንትራላይዝድ የሆነ ገቨርንመንት የሚመኙ ኃይሎች አሉ። ኢትዮጵያ ውስጥ ያለው የክላስ ፖለቲክስ አይደለም። የነዚህ ሁለቱ ኃይሎች ፍክክር ያለበት ፖለቲክስ ነው ያለው ኢትዮጵያ ውስጥ። አብይ አህመድ የቱ ጋር ነው ያለው? ምክንያቱም ሲመጣ ሴንትሪፔታል ፎርስ አይነት የሚያቀነቅን መስሎ ነው የመጣው። ኦኬ ያ ሆኖ መጥቶ ደግሞ ያ ቬንጅፉል ሆኖ ይመጣ ከሆነ አደጋ አለው። ቢካዝ የተሰሩ በጣም ሬቶሪኮች አሉ፣ ረጃጅም ሬቶሪኮች ቱ ዘ ፖይንት ዌር የፖለቲካ መደብ ቅርርቡን ሻተር ያደረጉ ጉዳዮች ማለት ነው። አሁን እንደዛ ይመስላል። ጽምዶ ይባላል። እኔ ኢንዲቴል በግልጽ አማርኛ አላወራውም። ሌላ ቀን ሜቢ በሆነ አጋጣሚ ልናወራው እንችላለን።
የፖለቲካ መደቡ ግን ነው። ጽምዶ የሚባል ነገር ካለ የፖለቲካ መደቡ ግን ነው። ዛሬ በሚታየው ጽምዶ አይደለም ኢትዮጵያ ውስጥ የሚሄደው። ኦርጋኒክ ኔቸሩ እሱ አይደለም። የፖለቲካ መደብ ውግንናችን ዛሬ ጸምዳቸዋል ከምንባላቸው ሰዎች ጋር አይደለም። ሐቁ ይሄ በዛ አይደለም ፖለቲካ የተሰራው። ይሄ ግን አንዴ ሲያሰኘው እሱ ሴንትሪፔታል ሆኖ ይመጣል፣ ወደ መሀል ተሳቢ ሆኖ ይመጣል። አንዴ ሲያሰኘው ፐሪፌሪያል ሆኖ ይመጣል። እሱ ፐሪፌሪያል ፖለቲከኞችን ለማጥፋት ከሆነ ወደቡን ላምጣ የሚለው እኔ ወደቡን ፕሮቴክት ለማድረግ ስል ሳይሆን የኔን ሴኩሪቲ እና ሴፍቲ ጋራንቲ ለማድረግ ስል ያንን ከራሱን ለመጠበቅ የሚሄደው ኃይል ጋር መሰለፍ ግድ ይሆንብኛል ማለት ነው። ይሄንን ማሰብ እንዴት በ21ኛው ክፍለ ዘመን ይከብደናል? ኤኒዌይስ እንዳላረዝመው ጨርሻለሁ። ከፍናን ጋር አይ ቲንክ ቱ ሰም ዲግሪ ያው መቀዋወም የሚቃረኑ ነገሮች ነው ሁሌ የምናወራው፣ ግን አትሊስት ትክክለኛ የፖለቲካል ጣዕሙን የያዘም ነገር ስለሚናገር ቱ ሰም ዲግሪ ያው መነፋፈቅ አለ መሰለኝ እና ለዛ ነው ቸኩ እየገባው። ሶሪ ፍናና እየሰማኸኝ ነው ወይስ እንትን ነው የሚታየኝ? ኦኬ you're back ኦኬ ከአፕ ዞር ብሎ ኖ ወሪስ ሶ እኔ አሁን አንተ መተማመን ላይ የምታነሳቸው ነገሮች አሉ። የፖለቲካል አላይንመንት ዲኤንኤያቸው ማለት ነው የሶሳይታል ይሄ የፖለቲካል ዲኤንኤያቸው ሲጀመር መጀመሪያ ላይ ይሄ መንግስት ጠቅላይ ሚኒስትሩ ሲመጣም ወደ ስልጣን ሪሊ 100% አንተ እንደምትለው ሴንትሪፒታል ፎርስ ነው ወይ ኢንወርድ ፌሲንግ ነው ወይ የሚለው ነገር አንዱ ትልቁ ጥያቄ ነው። ብዙ ታገል ሎንግ ያደረጉትም ያንን ኢንሃርት የያዙና at some point ፎርስ ከእጅ ማውጣትም እንችላለን። ሶ ትሩሊ ሴንትሪፒታል ነው እኛንን አሰች እናወጣለን። he comes from a political base of centrifugal base ነው ያለውና ይሄንን እንጠቀማለን ብለው ማኑቨር ያደረጉም ነበሩ። in reality ደግሞ ሴንትሪፊጋል ፎርሶች እኮ ወጥተው ለመውጣትም አይደለም። እኔ ካንተ ጋር ያለኝ ልዩነት አይኖ ፖለቲካ ስለሆነ የማይቃኝና የማይታረም ነገር አይደለም። ከዚህ በፊት ብዙ ነገር ስናወራ ስለ ፌደራሊዝም ስለ ኮንፌዴሬሽን ስናወራ ያነሳናቸው ነገሮች አሉ። ትረስት የሚኖር ከሆነ ጋራንቲ የሚኖር ከሆነና ሲስተሙ ሴት ከተደረገ በስነ ስርዓት ተገንጥሎ የራስ ሀገር መሆን የሚለው ነገር doesn't come from historical ወይም ደግሞ ከሌሎች ከዚህ በፊት ሌላ ሀገር ነበርኩኝ ተጭኖብኝ ነው ከሚል የሚመጣ ሳይሆን ከሴኩሪቲ እና ሰስቴን አድርጎ ሰርቫይቭ የማድረግ ሰስቴን የማድረግና የፖለቲካል ፍላጎትን የፖለቲካል ኢኮኖሚ ውስጥ ተጠቃሚነት ሊገኝ የሚችልበት መንገድ ያ ነው ብሎ ከማመን የሚመጣ ነውና አንኪውረብል እንዳልሆነ አውቃለሁ። አሁን ባለበት ይዞታ ጽምዶ የሚባለው ነገር ራሱ ተመሳሳይነት የሌላቸው አካል አንዳንድ ሰዎች ያው ቋንቋ እንዲያነስ ስለምትናገር ምናምን የሚል ነገር አለ። እሱ ቬሪ አማተር የሆነ ፖይንት ኦፍ ቪው ነው። አንተ የምትለው ቦታ ይገባኛል፣ ለምን ልትነካው እንደማትፈልግም አውቃለሁ። ያሉትን አለመተማመኖች ለመፍታት ግን ከበቂ በላይ ግራውንድ አለ። እኔ በዛ ደረጃ ፍሌክሲብል ሆኖ ኢን ሪያሊቲ ፔሪፈሪ አይደለም። ኦፍ ኮርስ ጂኦግራፊካሊ የትግራይ ማህበረሰብ ኦን ዘ ኤጅ ያለውን የማንኛውም ክልል ያው ከውጪ እንደሚያዋስነው further from the center which is the political center ሸዋ ላይ ካለው ሩቅ ነው በሚለው ፔሪፈሪ ብለን ብናነሳው የተሳሳተ ምልከታ ነው ብዬ ነው ማስበው። ቢኮዝ በሀገረ መንግስቱ ዲኤንኤ ውስጥ ያለው ቦታና ኢንቮልቭመንት በመንግስት ውስጥም ያለው ኢንቮልቭመንት it's not ፔሪፈሪ አይደለም። አሳች ትክክለኛ ራይት ሳይዝድ የሆነ ፖለቲካ ነው። እንግዲህ ኦነስት የሆነ ነገር ስላስቀመጥክ ኖርማሊ ኦነስት የሆነው ነገር ላስቀምጥልህ። ራይት ሳይዝድ የሆነ የሶሻል ቤዙን የኢኮኖሚክ ቤዙን ኮሜንስሬት የሆነ የፖለቲካል አፒታይት ፈጥሮ በራስ ሪጅን ውስጥ እና ያንን የሚመጥን ደግሞ በፌደራል ስትራክቸር ውስጥ ያለን ኢንቮልቭመንት የሚቀበል አመራር አለመኖሩ ነው ስታክ ያደረገ ኦል ኦር ነቲንግ የሚል ማለት ነው። ሁሉንም ነገር ማጠቃለል ኦር ነቲንግ የሚል ታፕ ሊደርሺፕ ላይ ያለ ፕሮብሌማቲክ የሆነ አስተሳሰብና አቲቲዩድ አለ። እሱ ያለመተማመኑ ምንጭ ነው ብዬ ነው የማስበው። እኔ ወጣቱ ፖለቲከኛ ኢቨን ዊዝን ቲፒኤልኤፍ ነው ወጣቱና ለማሰብ ፈቃደኛ የሆነው ረጅም ዓመት አስቦ የትግራይን ህዝብ የፓርቲንም የፖለቲካል ኢንትረስት ለማሳካት the right bet is ይሄ በፖለቲካል ዲኤንኤው በቤዙም ከኔ ጋር የሚመሳሰል አስተሳሰብን የሚያስተናግድ እኔ ልገዛው የምችል ነገር ቀደም ያልኩን ማልቲናሽናሊዝምን ፌደራሊዝምን ትሩ ፌደራሊዝምን ለማምጣት የሚያስችል ነገር ያለው ቤዝ is easier to work with rather than looking outwards to
በብዙ ነገር ልዩነት ያለውና እኔም ከኔ ጋር ያለው ግንኙነት የተለየ ከሆነው አካል ይልቅ ይሄኛው ይሻለኛል፣ ግን መሟላት ያለባቸው ትረስት ዴፊሲቱን ለመሙላት መሟላት ያለባቸው እነኚህ ነገሮች አሉ የሚል አስተሳሰብ ያለው መሪውን መያዝ አልቻለም። መሪውን ይዞ ያለው ኃይል በጣም ስታክ ያደረገ ሩቅ ያለ ነው እና ከዛ ውስጥ መውጣት የሚቻልበት መንገድ ካለ ብዙ ነገሮችን ማስቀረት ይቻላል። ሙሉ የሚዲያ ፓራተስ ያገሩ ሙሉ የሆነ አይነት you name it any dispensation economic social political የምትለው dispensation በሙሉ ማኖቨር ማድረግና ማንቀሳቀስ የሚችል ኃይል ያለው ያንን ኢንሴኩሪቲ ኦኬ ከመሪው ላይ አትፍታው ከኔ ላይ እኮ መፍታት ነበረበት ያንን ኢንሴኩሪቲ እኔን ዛሬ ብትጠይቀኝ because ከዚህ በፊት እንደምናወራው ነው አያና እኔ I like to think of myself as a political audience የሆነ ነገር ሲባል ኦኬ political predicament ምን እያለኝ ነው ብዬ ነው ረዳው የምችለው እንጂ መጥቶ እንደ ትግራይ ህዝብ ያለ እኮ የለም ወይ ድሮም ሳወራኔ እንደዚህ ተገለን ተጨፍጭፈን እንዲተደፍረን እንዲተደርገን በየኔ ሳወራ እንደዛ አይነት ፖለቲካ ሰራ ታቀኝም አያና እሱ ኢሞሽናል ስቴትመንት ነው የሰዎችን እኔ እናንተ እዚህ ጋር ዛሬ የሆነ ነገር ብለህ አንተ እኔን በቃ ልክ ነግረህ ዝም አስብለኸኝ ብትሄድ አያና እኮ ፍናንን አግኝቶት ተገናኝተው ከስንት ጊዜ በኋላ ልኩን ነግሮ ቁጭ አደረገው እኔም የሆነ ነገር ብለህ ፍናን እኮ አያና ልኩን ነገረው ምናምን ነው የሚባለው ይሄ የኢሞሽን ፖለቲክስ ነው ከሰኞና ማክሰኞ አያሳልፍም ሮብ አያደርስም ይሄ ጉዳይ ማሱን ማለት ነው ትግራይ ውስጥ ያለው ማስ ይታወቃል ኦኬ ትግራይ ውስጥ ያለው ማስ የትግራይ ህዝብ በኢትዮጵያዊነቱ ማለት አሁን እንዳለነው እንደኛ በተለያየ ምክንያት በተለያየ ፑሽንግ ፋክተርስ እና በተለያየ አይነት ልክም ይሁን የተሳሳተ አናሊሲስ ኦኬ በቃን ከዚህ በኋላ ምንል ሰዎች ልኖር እንችላለን ግን ኦርጋኒክ የሆነው ኮር ቤዝ እንደዛ ነው ወይ ኢትዮጵያዊነት ሴንቲሜንቱና አስተሳሰቡ ቢካዝ በፊት እኮ ስሑልን እኮ ከሃዲ እኮ የሚሉት እዛ አሁን እንግዲህ ጠምዳችኋል እና የምንባለው በሰሜን በኩል ያለው እኛ ጎረቤቶች እኮ ስሑልን ከሃዲ እኮ የሚሉት ትግራይ ትግርኝ ይበል ሲሉት ነው እንኳን እኔ እናንተም ኢትዮጵያውያን ናችሁ ኢማጂን እንግዲህ the founder of the TPLF የሚባለው ሰውዬ እንኳን እኔ እናንተም ኢትዮጵያውያን ናችሁ ስላላቸው ከሃዲ ምናምን ወደሚባል ነገር ከዛ በመሀል ሀገርም ፖለቲካ ሲሰራበት ታያለህ እንዲሄዶ እንደዚህ አርጉት ተባለ ስሑልን አስወግዱት ተባለ እናን ተብሎ ማለት ነው እንግዲህ በ10 በ11 ዓመቱ ከሁሉም ጋር ያባቱን በቅሎ ይዞ የአድዋ ጦርነት ላይ ጣሊያን ለመቅጠም ምናምን ሄደ ሰው የትግራይ ህዝብ ቤዙ የሚገልጸው ይሄንን ቤዝ ለምን ኮሌክቲቭ ኢንሴኩሪቲ ውስጥ እንዲገባ ይደረጋል ያለው የሚዲያ ዲስፐንሴሽን የሚሰራው ምንድነው መሀል ሀገር ያለ በጣም በቃ የሆነ ጥራዝ ነጠቅ የሆነ የጫት ቤት ፖለቲከኛ ሁሉ የሆነ ፖድካስት ከፈትኩኝ ዩቲዩብ ከፈትኩኝ ምናምን ብሎ የሚያወራው መንግስት ይሄ ለምትለው ሀገራዊ ምክክር ሀገራዊ አንድነት ምናምን የሚባለውን አደብ ማስያዝ ካለበት ይሄን አደብ ማስያዝ አቅቶት ነው ወይ አይመስለኝም አንዳንዴ እኮ ዋጋም እኮ መክፈል አለብህ አይደል አንዳንዴ ሪስክም መውሰድ አለብህ ኦኬ ላትነጥለው ትችላለህ አይ ዶንት ቲንክ እንደዛም ያክል የደረሰ ችግር ይሆናል ብዬ አላስብም እውነት ለመናገር በሊደርሺፕም ደረጃ ግን እሺ እሱ ይኖር ችግር የለም አምናት እንደ ቢዝነስ የሆነ ሊደርሺፕ ፕሮቴክት ማድረግ አይደለም አይ ዶንት ኬር አይ ኩድ ኬር ለስ ግን ማስ የሆነውን ኦርጋኒክ ኮር ኦፍ ትግራይን ፖፑላስ ኢንሴኩሪቲ እንደሌለበት ኦኬ ያለፈው ጦርነት ነው እንዲሆኑ መጣ ኦኬ ለጦርነት ማኑቨር ተደረገ ገና አዲስ የነበረ መንግስት ነው በዚህ መልኩ ነው የመጣው ምናምን ተብሎ ማለት ብዙ ፖለቲካ የሚሰራ አለ ማለት የነሱን ፖለቲካ ነው ሊሰራላቸው አልችልም ግን ኮሌክቲቭ ኢንሴኩሪቲውን አቮይድ ለማድረግ ብዙ አይነት ኢንሴንቲቮችን መጠቀም ይቻል ነበር ለማለት ነው ሌላ ጊዜ እንቀጥል በተለይ እዚህ ባላግታቸው ደስ ይለኛል እየወጣውም ስለሆነ ከረንሲው የዚህ አሁን ሪል የምትለው ቤዝ እኔም አውቀዋለሁ ፍሬ አሁን ምናያት አለ ባይዘው እንደዚህ የምንጠራቸው ሚዲያ ላይ ብቻ አይደለም ሰፊው ማህበረሰቡ በዲኤንኤ ደረጃ ይሄ ነው ያለው ይሄንን ከረንሲው የፖለቲካል ትራንዛክሽኑ የሚደረግበት ማርኬት ግን ናሮ የሆነው ያኛው ቀደም ምልህ ይሄ ትረስት ዴፊሲት ያላቸው አካላት መካከል በትግራይ በኩል ያለው የፖለቲካል ኤሊት ኮንትሮልድ ሆኖ ተጠርንፎ ያለበት ያ ነበርና ዳይቨርሲፋይ አልተደረገም ነበር ያ ማርኬት ከዛው አካል ጋር የትረስት ዴፊሲቱን ለመፍታት መሰራት የነበረባቸው ነገሮች ላኪንግ ናቸው ዲዩቱ ከተመጣበት ለመገዳደል ከሚደረገው ሙከራ በሁለት ዓመት ውስጥ እዛ መውጣት አለመቻሉ አንደርስታንደብል ነው ስታካ ያደረገም ደግሞ ሊደርሺፕ አለ የራሱ ኢንትረስቶችም ምንም ያለው
በሁለቱም በኩል ማለት ነው። ግን ያንን ቤዝ ድምፁ የሚወጣበት የተለያየ ፍሮንት ተፈጥሯል። እሱ አንድ ፖዚቲቭ ነገር ነው የማደርገው። ስቲል ግን የትረስት ዴፊሲቱ እንዳለ ነው። እንዳልከው አፌ ሞቀልኝ ብሎ ዝም ብሎ የሚቦተረፍ በጣም ብዙ ህዝብ ነው ያለው። በጣም ብዙ ህዝብ ዩቱብ ላይ አሁን ሁሉም ባለሚዲያ ነው። ዝም ብለህ እንትን ቻናል ብለህ ወጥተህ ስለምን እንደምታወራ የሀገር ማንነት ላይ ፖለቲካውን ሳይረዳ ዝም ብሎ የሚያወራ በጣም ብዙ አለ። እሱን ኮንትሮል አደርጋለሁ ብሎ ማሰብ አይ ቲንክ ከባድ ነው። ግን የጠሩ ድምፆች እንዲወጡ ፑሽ ማድረግ እና ኮንትሪቢዩት ማድረግ ላይ ከተለያየ አቅጣጫ ያለ ስራ አለ። እኔ ኢምፕሩቭመንት አያለው ኢዝ ናት ሳቲስፋክተሪ መደገፍ አለበት ነው። ማርኬቶቹ የፖለቲካው ማርኬት እነኚህ ትልልቅ ድርጅቶች ናቸው ይዘውት ያሉት እና እነሱ ወደ ትረስት ወደሚደራረጉበት ፖዚሽን እንዲመጡ ሊደርሺፓቸው ላይ ሪፎርም ያስፈልጋል። አቋረጥኩ እንጂ አያና ሶሪ ከሻዕቢያ ጋር መቅረብን ኢንተርቴን ያረገ ሀይል ብሊቭ ሚ ማለት ያደርጋል። አዎ ልትል ያለውን አውቃለሁ። ያደርጋል። ያ በቃ ሶ አንደርስታንድ እዚህ አንዳንዴ ፊት ለፊት መናገር አይባልም ግን ሌላ ቀን ነው መረዳ በደንብ ነው። በነገራችን ላይ ታርጌት ማርኬቱም እናንተ እንዳልሆናችሁ እኮ በተወሰነ ደረጃ ማወቅ አለብን። ላይክ ፓርት ሁሉ ሌላውን ተውና አያና እስቲ በአሰብ ምን እንደምናገራችሁ ጄኒውን ልጠይቅ ጄኒውን ሊመልስ አያና በአሰብ ጉዳይ አልፈልግም። በአንተ የሀሳብ ሊሚቴሽን ደረጃ እንድትይዘኝ ስለማልፈልግ የራሴን ሀሳብ እንድናገር ኖ በአሰብ ጉዳይ አንተ ተመለስና ያደረጋችሁት ዲፕሎማሲ እያልኩ እየሰማሁ ነበርኩ። እስቲ ቀጥልና የምትለው ነገር ካለ በዛው እንድትመልሰው ልጠይቅ። በአሰብ ጉዳይ ፑሽ ያደረጋችሁት ዲፕሎማሲ ካለ ንገረን። እሱ ነው ቴንክ ዩ በቃ ኦኬ። ዲፕሎማሲ ምን እንደሆነ ማወቅ ይቀድማል ከሱ። ዲፕሎማሲ ምንድነው? አንደኛ በሁለትዮሽ የሚሰራ ዲፕሎማሲ አለ፣ ባይላተራል ዲፕሎማሲ ማለት ነው። በቀጥታ በሁለቱ ሀገሮች መካከል የሚደረግ ነው። አሁን ቅድም እያወራ የነበርከው ባዲናም እንደ ቀልድ አድርጎ ያቀረበው ሁለቱ መካከል በቀጥታ የሚደረግ ነው። ከዛ ደግሞ በጋራ ያሉባቸው መልታይላተራል ኦርጋናይዜሽንስ የሚባሉ እንደነ ኢጋድ አይነት ሌሎችም ካሉ ከመውጣታቸው በፊት እንደዛ አይነት ውስጥ ወይም አፍሪካ ዩኒየን አይነት ውስጥ የምታደርገው ዲፕሎማሲ አለ። ሌሎቹ ደግሞ በፓወር ባላንስ ከፍተኛ የሆኑ ሚድል ኤንድ ሃየር ፓወርስ ከሚባሉት ጋር ታፕ ፓወሮች ጋር ተነጋግረ ከነሱ ጋር የምትሰራው በጥቅም ትስስር በተለያየ መንገድ ጫና የምታደርግበት ዲፕሎማሲ አለ። ሌላው የፒፕል ቱ ፒፕል ዲፕሎማሲ የሚባል አለ። የሶሻል ዲፕሎማሲ ውስጥ ይሄ ሚዲያ የማህበረሰብ የሌሎች ቆንጽላዎችን በመጠቀም የምታደርገው ዲፕሎማሲ ጫና አለ። ሶ ዲፕሎማሲ የራሱ ሰፊ የሆነ መዋቅር አለው። ከዚህም ውጭ በዛ ላይ የተሰሩ ስራዎች ብዙ ስራዎች አሉ። አሁን የምናየው ሚዲያ ላይ የምታየው ጠቅላይ ሚኒስትሩ ወጥተው ከተናገሩበት ጊዜ ጀምሮ የነበሩ ሙቮች፣ የተለያዩ የዓለም ተቋማት የተጻፉ ደብዳቤዎች፣ አምባሳደር ዲና ሙፍቲ የጻፉት፣ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ለተለያዩ ሀገሮች ቀጥታ ለፕሬዚዳንት ኢሳያስ የጻፏቸው ደብዳቤዎች፣ ኦፈር የተደረጉ ነገሮች፣ እነኚህ ሁሉ የዲፕሎማሲ አካል ናቸው። አንድ ነገር ሳይሆን በጣም ብዙ ነገሮች ይሰራሉ። የባህር በር የኢትዮጵያ ወሳኝ የሆነ የህልውና በሚባል ደረጃ የናሽናል ኢንትረስት ስለሆነ እሱን ለማስመለስ ያው የቲፒኤልኤፍ እና ህግደፍ ተስማምተው ኢትዮጵያ ላይ የተሰራ ደባ አካል ስለሆነ ይህን ሪቨርስ ለማድረግ የሚሰራው ስራ ሰፊ ነው፣ መጠነ ሰፊ ነው፣ በብዙ ዘርፍም የሚደረግ ነው እና አንተ ልታይ ከምትችለው ትንሽ ሰፋ ባለ ሁኔታ እንደሚደረግ ማስተዋሉ ያስፈልጋል ብዬ አስባለሁ። ጥያቄን ለመመለስ ወደ ጉዳይ ስመለስ ምንም አልመለስክም፣ ግን ቴንክ ዩ። አይ የተወሰነ ያህል ይገባሉ ተስፋ አድርጌ ነበር፣ ግን ችግር የለውም። ይቀስ እያለ ብሬክዳውን እያደረግን እንሄዳለን። ዲፕሎማሲ አንድ ቀን የሚሰራ ነገር አይደለም፣ ኮንስትራክሽን አይደለም። በጣም ሰፊ ነው። በብዙ ምህዋሮች ላይ የምታደርገው እንቅስቃሴ ነው። ባላንሲንግ አክት ነው። ዲፕሎማቲክሊ የሚደረጉ ጫናዎች አሉ፣ ይቀጥላሉ። 5000 ኪሎ ሜትር ነው የባህር በር ያለን ከጎረቤቶቻችን ማለት ነው፣ ስሩ ትራንዚት ስቴትስ አሁን ካሉት። ከዛ ውስጥ የኛ የ50 ኪሎ ሜትር የባህር በር ቋሚ የባህር በር ለማግኘት የምናደርገው ጥረት በብዙ አቅጣጫ የሚሰራ ረጅም ጊዜ የተጠና ስራ የሚጠይቅ ነው እና እሱ ኦንጎይንግ ፕሮሰስ ነው። ወደ ግጭት የሚያመራውም እሱ አይደለም። ወደ ግጭት እንዲያመራ የሚያስገድደው
ከቲፒኤልኤፍ ጋር ጠብ ለመቀስቀስ የሚደረጉ በውስጣዊ ፖለቲካችንና ሉዓላዊነታችን ላይ የሚደረጉ ጥሰቶች የሚፈጥሩት ነገር ነው። እሱ ወደ ግጭት እንዳይወስድ ደግሞ ያው ዲፕሎማቲክ ኬብሉ ሸትሉ በጣም ቢዚ ሆኖ ነው ያለው። እሱ ላይ መሻሻል አለ። ወደ ዋናው አጀንዳ ስንመለስ ግን ኢትዮጵያ ውስጥ ዛሬ እየተሰራ ያለውን ነገር ቲክታክ ላይ ሰድበኸው ዩቱብ ላይ አንጓጠኸው በእናንተ ደረጃ ሳይሆን ሊትራሊ እናንተ ትልልቅ ፖለቲከኞች ብላችሁ ልትስሏቸው የምትሞክሯቸው ሰዎችም ጭምር ተሰብስበን ብለን እንደዚህ አውርተን የምትላለህ እንጂ at the end of the day ቫልዩ ያለው ለህዝብ የሚደርስ የፖለቲካ ኃይልን ሊረከብ የሚችል የፖለቲካ ስራ መስራት አይቻልም። ይሄው የማንጓጠጥ መላሴ ማውጣት የመሳደብ ከዛ በኋላ እርስ በርስ ተማሙቀ ተሳስቀ አይጀልም ምናምን ምን ይችላል እሱ ይሄ እንትን ነው ማሙሽ ነው ድንክ ነው የሰባተኛ ምናምን እንትን አለ እኮ ምናምን ተባብለ to your sad life የመመለስ ignorance is a bliss የሚሉት የፈረንጆቹ እዛ ውስጥ ታስረን መቆየት ከፈለግን መቆየት ትችላላችሁ። ወደ ስራ የሚያስኬድ አይነት ነገር ከተፈለገ ግን ኢትዮጵያ ውስጥ ያለው ቀደም የተነሳውን ነገር ነክቼ ይብቃኝ። ብልጽግናን እንታገላለን የሚሉ አካላት ብልጽግናን አያውቁትም። ጠቅላይ ሚኒስትሩ ማን እንደሆነ እስከዛሬ ድረስ የማያውቁ ብዙ ሰዎች አሉ። ፓርቲው ምን እንደሆነ ማኒፌስቶውን ይሄው እኮ ማኒፌስቶውና መጽሐፉን እንኳን መለየት አንችልም። እና አውቆ ቢያንስ እንደው እንደ ጠላትም እንደ ወዳጅ ብቻ ሳይሆን እንደ ጠላትም ልክ ነው አይደለም የሚለውን ትተን እንደው ከነ ባያዘ ከነ ጠላቻ ማን ነው የሚለውን ለማወቅ መሞከር አስፈላጊ ነው። እንደኔ እይታ ቅድም ሰላም በዛ በኩል ደግፋል ብለኛለች። ይሄ ነው ድጋፍ ሊሆን የሚችለው ይሄ ነው። የማህበረሰብ ቤዙን እስካሁን ድረስ ለማንኛውም አይነት የፖለቲካ ግጭት ያልተጠቀመ ድርጅት ነው ብዬ ነው የማምነው። ብዙዎች እንደሚያስቡት የማህበረሰብ ቤዙ ብልጽግና ኢንታየርሊ ኦሮሞ ላይ የተንጠለጠለም አይደለም። በጣም ሰፊ የማህበረሰብ ቤዝ ያለው ነው። በፊት ኢትዮጵያኒስት ተብሎ ይጠራ የነበረው በስፋት ዛሬ ብልጽግናን በግልጽና በድብቅ የሚደግፍ ነው። ቢኮዝ ኢትዮጵያዊ አንድነት ሊመጣ የሚችልበት ሀገር ሊሻገር የሚችልበት አማራጭ ህብረ ብሔራዊ ሁሉን ያከበረ አንዱ ላይ ያልተለጠፈ ግን ደግሞ መከፋፈል ላይም ያላተኮረ በጋራ አንድነታችን ላይ በጋራ ሰበዞች ሆነን ውስጡ ራሳችን የምናይበት ዩኒፊኬሽን ነው የሚያስፈልገው የሚለውን ይህም ፖዚቲቭ የገዛ ብዙ አለ። ያንን ለመዋጋት ለጦርነት አልተጠቀመም። እስካሁን ጠርቶት አያውቅም። ችግኝ ለመትከል መንገድ እንትን ለማለት ቤት ለከተማ ልማት ነው የሚጠቀምበት እንጂ እስከዛሬ ድረስ ና ውጣ ኤገሌን እንደብድብ ብሎ የጠራበት ሁኔታ የለም። ከመጀመሪያ ሲመጣ ከቲፒኤልኤፍ ጋር የነበረውን ጦርነት ላይ ካልሆነ በስተቀር አሁን ባሉ ነገሮች ላይ የሚጠራው ለሌላ ጉዳይ ነው። በጣም ሰፊ የማህበረሰብ ድጋፍ አለው አንደኛው። ሁለተኛ በሀሳብ ጥራት ደረጃ ማኒፌስቶ ዲቴል ከመሆኑ በዘለለ ሰፕሊመንት የሚያደርጉ መጽሐፍት ጭምር ጽፎ ወጣቱን የሚያስነብብ የሚሰብክ የሚያስተምር ነው። ምርጫ ሲደርስ ብቻ አይደለም throughout the 5 years ትልቅ ግራውንድ ሌይ ዳውን አድርጓል። ትልቅ ስራ ሰርቷል። እኔ የት ነው ያለሁት ብሎ ባለቤት ራሱን ከዚህ አንጻር መገምገም ቢችል የተሻለ ነገር በንቀት የመሀይም ስብስብ ናቸው ኮንትን ናቸው ምናምን የምትል ከሆነ አሁን ያለህበት ቦታ አፕሪሺየት ማድረግ ነው ያለብህ። አሁን የምታስተናግደውን የዝቅ ያለና የተሸናፊነት ከፖለቲካ የተገለለ ቦታ በጣም እንደ ትልቅ ቦታ ልትቆጥሮ ነው የሚገባው። ቢኮዝ ከዛ ወደ ታች እንጂ ወደ ላይ የሚሄድ መንገድ ላይ አይደላችሁ ማለት ነው። ቫሊዩን አይተ ችሎታውን አይተ ብቃቱን አይተ የሰራውን ነገር አይተ ጉለቱን አይተ ከዚህ የተሻለ ነገር ማቅረብ ይቻላል። እሱን ለማምጣት ደግሞ እነኝን ማሟላት አለብኝ የሚል ኢንትሮስፔክሽን ወደ ውስጥ መመልከት ከጀመረ ተቃዋሚው ትብብርም ቢያደርግ አብሮ ቢሰራም ወደፊት ቢሄድም ለውጥ ሊያመጣ ይችላል። ለውጥ ሊያመጣ ብቻ ሳይሆን ለኢትዮጵያ ሕዝብ አማራጭም ሊሰጠው ይችላል። ዛሬ ላይ አማራጭ የሌለው አድርጎታል ሕዝቡ። ይሄንን መንግስትና ፓርቲ ከመደገፍ የዘለለ አማራጭ እንዳይኖረው ተደርጓል በተቃዋሚዎች። ቢኮዝ ተቃዋሚዎች ዩቱብ ላይ መጥተው ቲክታክ ላይ መጥተው ምን ላይ መጥተው ጠቅላይ ሚኒስትሩን መሳደብና ማናናቅ የሚጥለው መስሎ የሚያስቡ የሆነች ነገር ሲሆን እነሱ ያደረጉት እየመሰላቸው የሆነች ትንሽ ነገር ሲንቀሳቀስ ልክ አውራ ዶሮ ጠዋት ተነስቶ እኔ ስጮህ ነጋ እንዳለው ማለት ነው። ምንም አይነት ፓወር ምንም አይነት ሆልድ እንደሌላቸው ቤዙ ላይ ሆልዳቸው እንደጠፋ ፖለቲካሊ በሰው አእምሮ ውስጥ ያላቸው ኢንተርናሽናል ያላቸው ተቀባይነት ላስት ታይም ትንሽ ኢንተርናሽናል ተቀባይነት የነበረው ቲፒኤልኤፍ ነበር። በ2 ዓመት ውስጥ የት እንደገባ እናውቃለን። ዲፕሎማሲው ላይ የሚሰሩ የቲፒኤልኤፍ ሰዎች በውስጥ አናግሯቸው ይነግሯቸው። እንደዛ ይዘውሩት የነበረው ፓወር ከእጃቸው ወጥቷል።
ውጭ ያለውን ራሱ ማለት ኢንተርናሽናል ኮሚኒቲ ከውስጥ አሳጥቶ ከውጭ አሳጥቶ ከሀሳብ አተ ሚዲያ ላይ ራሱ ከመቼ ጀምሮ ነው የመንግስት ሚዲያ ላይ እንደዚህ የሚገኙ? ድሮ እኮ የተቃዋሚ ብቻ ነው ሚዲያ ነበረው። ሚዲያ ላይ ራሱ እንዲቀምጦ ሲያበቃ እኔ ማን ነኝ እሱ ማን ነው ምን ጎደለኝ እንዴት ላድርግ የሚል ኢንትሮስፔክሽን ውስጥ በመግባት ፈንታ በስላቅና በማሽካካት የሚመጣ ነገር የለም። ሰነፍ ሲመክሩት የቀኑበት ይመስለዋል ይባላል። የምትመልሰው ካለ ለአንተ ነው። ሄዊንም ያለው ነገር የለም። ስለ የአሰብ ዲፕሎማሲ ጥያቄ ባይዘዌ ጥያቄ ጠይቀሽ አስፋራዘ ጦርነት ይነሳል አይነሳም ነው የተነገረን ኮምፕሊት ሌላ ነው። ግን ቢሆንም ወደ ጥያቄሽ ጦርነት አና ማጅድ በአማርኛ ይችላል። ፍሬ እድሉን ተጠቅመዋል። የተጠየቀውን ጥያቄ መመለስ አልቻለም። ከቲፒኤልኤፍ ጋር የነበረው ነገር ወደ ሰላም እየመጣ ነው ነገር ብለዋል። ይሴን ጦርነቱን የማቆም በረር እንትናለን ተምተሻል ጉድ ኒውስ በእናትሽ ማ አሁን ካደረጉ ጥሩ ነው። ግን በምናውቀው ላይ እኔ ከዚህ በፊት ነገር ይሻለው ራይት ፍሬ ሁሴዳ ሰላም ነኝ እኔ ብቻ ነው የሰማሁት። አያና ምንድነው ሰላሚና እኮ ሌላ ቻናል ላይ ናት ያለችው። እኔ የተሻለ ነገር እየመጣ ነው። አም ኦፕቲሚስቲክ የተሻለ ነገር ይመጣል ብዬ አስባለሁ። በነገራችን ላይ ጽምዶ ውስጥ ያለን አካል ሰላሚና ይኸውልሽ፣ ጽምዶ ውስጥ ያለን አካል አት ኤኒ ታይም ማንኛውንም በማንኛውም ላይ ለማዞር በጣም ቀላል ነው ለመንግስት ብዬ አስባለሁ። That's not the point. I'm saying ahun gin okay no I know that's not your point. Okay did I hear you wrong or did you say that? ማለት አይ ብሏል ሰላሚና ብሏል። ግን እኔ ዞር ብዬ ካነበብኳቸው አርቲክሎች ዛሬም ራሱ ቢቢሲ የለቀቀው ትልቅ አደጋ እንዳለ ነው የሚያማክለው። እንደው እኔ ደግሞ አብዲሳ ዛሬ እንትን ጦብ ያስረግጦኝ ነው ያለው። I don't know why I don't believe እኮ እንደዛ አይነት ነገር ደግሞ ለምን እንዳመንኩኝ አላውቅም። አይ ምን ችግር የለውም። ተራይ ሲደርስ ብልጽግናን አልደግፍም አብይ አህመድን ብቻ ነው ደግፈዋልሽ እኮ። አሁን ለምንድን ነው ሌላ ነገር ቆንጆ ጮማ የሆነ ኢንፎርሜሽን ባመጣልሽ ጦርነት የለም ብዬ ማራገጫ አረጋለሁ። ምመኝ ደግሜ እነግርሻለሁ በደንብ በማስረጃ ኢቭን ማለት ነው ጦርነት የለም የሚል ሰው አሁን የኢትዮጵያ መንግስት ትግራይ ገብቶ የሚጀምረው ጦርነት የለም። በአሰብ በኩልም የሚጀምር አሁን በቅርብ ጊዜ የምታዩ ጦርነት የለም። ደግሜ እነግርሻለሁ ብዙ ስራ እየተሰራ ነው ብዬሻለሁ እኮ። ታርሰኝ እናገራለሁ ከየት መጣ ለምነው። እሺ ተነገረናል። ላልከው ሰውዬ ወንድም የሃይማኖት መቀለጃ አይደለም። እዚህ ጋር ፐርሰናሊ ሁሉም ሰው የራሱ የሆነ ሃይማኖት አለው። የግል ነው ገብቷል። ብቻዬን በግሌ የማራመደው ነገር ነው። እኔ ፕሮቴስታንቶ ኦርቶዶክስ ካቶሊክ ስለኔ ሃይማኖት ማንም ሰው አይመለከተውም። እዚህ ጋር እንደ ኢትዮጵያዊ እዚህ ጋር መጥቼ ሐሳቤን እገልጻለሁ። ምላስ ካስፈለገ እርግጫና ስድብ እኛ ጋርም አለ። እኔ ግን ውጣ እያለችኝ ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ ስለሰማችሁኝ። ችግር በሌለበት እንዲባንክ እናደርገዋለን። ችግር የለውም። እኔ በስነፋት እንደተኛ ስለ ጦርነቱ አንድ ጊዜ ቆይ አባል ጦርነት እኮ ፖስቸሪንግ አለ፣ ፖዚሽን ፖስቸሪንግ ምናምን ነበረ። እስካሁን ድረስ እንቅስቃሴዎች መፋጠጦች ነበሩ። ግን እሱን ለማስቀረት ከፍተኛ እንቅስቃሴ ስራ እየተሰራ ነው ያለው። ባለፉት 3 ቀናት ውስጥ የተሻለ ነገር እያየን ያለ ነው። በዲፕሎማቲክ ቻናሉ ላይ ፈርቶ ሻዕቢያ ይፍራ፣ ብልጽግና ይፍራ፣ ህወሓት ይፍራ ዊዶን ጊቨዳም ጦርነት አይደለም ነው ስቲል የፈሪዱላ ባይዘው መጥፎ ነው ፍሬ ማለት አንዳንድ ጊዜ ጦርነት መኖር ማህበረሰብን ብዙ ያልተፈናቀሉት ደግሞ የቀሩት እንዲፈናቀሉ ያደርጋል። አካለ ጎዶሎችን ያበዛብናል። ሰው ይሞታል። ምንም አንጠቀምም። ጦርነት አይኖር እንጂ ማንፈራ ምን አገባንኛ። አይ እንደዚህ ያልኩበት ሚስ አንደርስታንድ አድርገሽ ነው። ያው መዝመቱ እኮ አይቀርም። ግን ያው ፈሪዛ ማሽ ነው ያልኩበት ምክንያት ይኸውልሽ ነገረ ስራቸው አና ፒስ ጥሩ እየሆነ ያለው ነገር ምን መሰለሽ ከመጀመሪያው ጀምሮ ይሲ የሀገር ውስጥ የውስጥ ችግሩን ዲፕሬሸራይዝ ለማድረግ እና አዲስ ሳብጀክት የማምጣት ፍላጎት ስለነበረ ምን ተደረገ ታስታውሳላችሁ? ከሶማሊላንድ ጋር ኤምኦዩ የተፈረመ ቀይ ባህር ላይ ሶማሊላንድ ጋር ቀይ ባህር አይደለም ያለው የደን ባህረ ሰላጤ ነው። but they were sending a message ገባሽ? ከዛ ያ ነገር እንዳልኩሽ በደንብ ፕላን አውት የሆነ በዲፕሎማሲ በጣም ጠንካራ እንደሆኑ ነው አያና ሲናገር የነበረው። it was a diplomatic failure ኢትዮጵያን የማይሆን አይነት ስክሩቲኒ ውስጥ ያስገባ ስምምነት ነበር። ያ ስምምነት ተቀጥቅጠው ተገርፈው ወደኋላ ሪትራክት አደረጉ፣ ተመለሱ አይደለ?
አንካራ ዲክላሬሽን ምንድን ነው የሚለው? ፕሊዝ አይ ዲፕሎማቲክ ፌሊየር ነው ካልክ የአንካራ ዲክላሬሽን ምንድን ነው? አያገባኝም። ኦን ዘ ሳይድ ኦፍ ሶማሊያ ምንድን ነው የተስማሙት? አንካራ ላይ ምንድን ነው ያለችው ሶማሊያ የተስማማችው? ኢትዮጵያም ያለችው አለ፣ ሶማሊያም ያለችው ዲክሌር ያደረጉት ነገር አለ። ምንድን ነው ሶማሊያ? ወይ እኮ አሁንም እኮ የቱርኩ ሰውዬ መጥቶ እኮ ነገረ ካርለ ያለውና ግልጽ ነው። እዛ ጋር እየተፈጠረ ያለው ችግር ግልጽ ነው። ግልጽ ከሆነ ዲክላሬሽኑ የኢትዮጵያን የባህር በር ፍላጎት ሬኮግናይዝ አደርጋለሁ ነው አይደለ? አያና ለኢትዮጵያ ሕዝብ የነገራችሁት ናጀስት የባህር በር ብቻ ሳይሆን ሰራዊት የምናሰፍርበት መሬት ሁላ አገኘን፣ ባህር በር አገኘን ነው ስትሉ እኮ ነበር። የባህር በር ማለት እሱ እኮ ነው። የባህር በር ማለት ያንተ ነው፣ በርህ ነው። ሌተርዶን ሰራዊት የምታሰፍርበት ሜሪታይም ዳስ ናት ዋትስ ሃፕኒንግ አያና ኖ የአቴንሽን ያመጣው ዲፕሎማሲን እኮ እሱ ነው። የምትረዳ ከሆነ የአቴንሽን የፈጠረው ዲክላሬሽን አስተ ኤምኦዩ ስቲል ባለበት ኤምኦዩ ባልተነሳበት ሁኔታ ሶማሊያ የኢትዮጵያን የባህር በር ፍላጎት ፍትሃዊነት እቀበላለሁ ብላ ዲክሌር አደረገች። ኢትዮጵያ ደግሞ የሶማሊያን የግዛት አንድነትና ዳስ ዘ ፕሮብለም። በሶማሊላንድ በኩል እኮ ኢህአዴግም እየነበረ እኮ ያንን ወደብ እኮ አክሰስ እናደርግ ነበር አይደል እንዴ? ወደብና የባህር በር መለየት ይቀድማል እኮ ነው። አሁን እኮ ፕሪሊሚናሪ የሆኑ ነገሮች ላይ እኮ ነው እንትን የምትሉት። የባህር በርማ የለም በሶማሊላንድ በኩል አሁን ባለው ሁኔታ ላይ የለም። አለ የምትለን ከሆነ አሳየን። ፈለገው ምን አመጣው? ኦኬ ሶ ሂርስ ዋት ሃፐንድ። አሁን የሀገር ውስጥ አክቹዋሊ በዛ ደረጃ ተንደርድሮ ያ ሁላ ፕሮፓጋንዳ የተሰራው ህዝብን ሞቢላይዝ የማድረግ የባህር በር ምንድነው የሜሪታይም ኔቪ ማስፈር የምናምን የሚለው ኦል ፈሳድ የሆነና ሊትራሊ ለካድሬው የመጣ የኢትዮጵያን ወጣት ለማደንዘዝና የሀገር ውስጥ ያሉት በጣም አንገብጋቢ የሆኑ ጥያቄዎችን ሪዳይሬክት ለማድረግ የተሰራ ነበር። ባክፋየር ይዞ ያለው ቁልፍ እጁ ላይ ያለው መንግስት አቅም አለው እና when you underestimate የራሳችሁን አገራችሁን ነው አንደርስትሜት እያደረጋችሁ ያላችሁት። ኢትዮጵያ አቅም የላትም ነው። አሁን ይሄንም አይቆይልም የሆነ ኤርትራዊ ተቃዋሚ ነው። እኛ ግን ስለሱ አይደለም ስለ አቅም እኮ አይደለም እያወራን ያለን እና ታዲያ ሄድ የምትሉት አቅም የለውም ነው አይደ እኔ ቆይ አንዴ ይውላ ጦርነት ሄድ ነበር የኢትዮጵያ መንግስት የስ ሬዲ ነው በፈለገበት ሰዓት ለመነሳት ትግራይም ገብቶ በዚህ ቀጥሎ ምናምን አዎ ጫና የኢንተርናሽናል ኮሚኒቲው ጫና ደርሶበት ቢኮዝ ሱዳን ላይም ስላለ ጦርነት ፕሮክሲ ሌላ ዋር እንዳይከፈት ጫና አድርገውበት አስቆመውት ከሆነ እሰየው እልል ነው የምንለው። እልል ኖ እንደዛ ብቻ በጣም ፕሮብሌማቲክ የሆኑ ከህግ ጋር የሚገናኙ ከአፍሪካን ዩኒየን መሪዎች ጋር መጅድ የኢትዮጵያ መንግስት ኤርትራ መውረር ፈልጎ አቅማቱ ይቀመጣል። መጅድ እንደ አይላንድ ላይ አይደለም ከዓለም ጋር ነው የምንኖረው። ዝም ብለን ሀገር እኮ መውረር አንችልም። ኦልሬዲ ኮሮናል እኮ ምንድን ነው የምትሉት እናንተ? ለእናንተ ካልታወቃችሁ ትግራይ ኢትዮጵያ ናት። ኢትዮጵያ መሬት ላይ አለ። ዳስ ዘ ፕሮብለም። ይኸውልሽ ፍሬሚንጋቸው ወይኔ ፍሬ ድል ስጭኝና ልናገርና ዘን እንትን ማለት እንችላለን እኮ። ይኸውልሽ አሁን the problem is በዛኛው ጦርነት ከኤርትራ ጋር እጅና ጓንት ሆኖ የገባ የኤርትራ ሰራዊት አለ። ውጣ ላይ የሆነውን ነገር የምናውቀው ነው። አፈውጡ ሙጡ አይላቸውም። ቦታው የነሱ ነው ወይ የነሱ ምንም ግልጽ የሆነ ነገር አይናገርም። ድብስብስብስ ያለ ነገር ነው። በት አሁን አፈውጡ መናገሩ ባይሰልፍ የሚያመጣበት የፖለቲካል ባክላሽ አለ ሀገር ውስጥ። ናት ኦንሊ ዳት ኤርትራን ብቻ ሳይሆን ሱዳን የኢትዮጵያን ድንበር ወራ የያዘችው መሬት አለ። ደቡብ ሱዳን በጋምቤላ በኩል ወራ የያዘችው መሬት አለ። እነዛም ጥያቄዎች አሉበት። እነዛን አድሬስ ማድረግ አይፈልግም ወይም አቅሙም የለውም። ኢነዌ የውስጥ ችግሩ በጣም ከባድ ስለሆነ መነካካት አይፈልግም። እንዳላየ ባላ እያደባበሰው ነው የሚያልፈው ጉዳዮቹን ማለት ነው። ኢንፋክት ኢትዮጵያ ሕዝብ በእነዚህ ጉዳዮች ላይ እንዲነጋገር ራሱ አይፈቅድም። ሶ ምንድን ነው ያደረገው? የአሰብን ጉዳይ አጀንዳ አድርጎ አመጣው። ችግሩ የዲፕሎማቲክ ባክላሹ በዓለም አቀፍ ደረጃ አሁን አሰብን ላምጣ ብለሽ ዝም ብለሽ ወረራ አድርገሽ ብትሄጂ ከአፍሪካ ዩኒየን ትጣያለሽ፣ ከዩኤን ትጣያለሽ፣ ከመላው ዓለም ነው የምትጣዩ። you just can't do it. so precursor የሆነ ኮዝ ያስፈልግሻል። not just እኔ ትልቅ ሀገር ነኝ ይሄን ያህል ፖፑሌሽን አለኝ and I deserve to have የባህር በር የሚል መከራከሪያ by itself is not just enough. so የታሪኩን የምኑን ነገር ማምጣት አለብሽ አይደል? but this guy are politically incompetent ከመሆናቸው የተነሳ እነዚህ ሰዎች ተንደርድረው ባህር ልናመጣ ነው
እንዘምታለን፣ የኛ ነው፣ ዓለም አቀፋዊ መብታችን ነው፣ ተፈጥሯችን ነው ምናምን የሚል ሪቶሪክ ውስጥ ነው የገቡት። they did not lay it out correctly። ያንንም ሲያደርጉ ስቲል ባክላሽ መጣባቸው። so now they need another key። ያ የፈለጉት ኪ ምንድነው? in a way አሰብን ማምጣት ከፈለጉ የህጋዊ መሰረታቸውን ቀድመው በመናገራቸው የተናገሯቸው ነገሮች ፕሮብሌማቲክ ስለሆነ ማይሆን ኪሳራ ከስረዋል። so you know what በጦርነት ይሄን ጉዳይ እንፈተዋለን ወደሚል ሳይኮሎ እንትን ውስጥ ገቡ፣ የፖለቲካ እይታ ውስጥ ገቡ። so ያንን ሲያደርጉ አሁን ጦርነት ደግሞ ለማድረግ አፍ አውጥተው መተው ኤርትራ የኢትዮጵያን መሬት ወራለች የሚል ጥያቄ መከራከሪያ ቢያቀርቡ ሆኗል አልሆነም? በዚህ ቆይ አንዴ ጥያቄው የህዝብ ሆኗል ወይስ የመንግስት? እባክህ አንዴ የመከራከሪያ ሀሳባቸውን ያንን ጦርነት ለማድረግ ኤርትራ የኢትዮጵያን መሬት ወራ ይዛለች የሚል ከሆነ እንዴ ሱዳንም ወራለች፣ ደቡብ ሱዳንም ወራለች የሚል ጥያቄ ይመጣል። ያንን they don't know how to address it back። so ይሄ ጽምዶ ምናምን የሚባል ነገር መጣ ማለት ነው። ናው በደንብ ጊዜያቸውን ፖለቲካ ውስጥ ገብታ እየፈተፈተች ነው የሚል አዲስ ጀስቲፋይብል የሆነ ኮዝ ጦርነት ሊያደርጉ የሚያስችላቸው ኮዝ ቢልድ ማድረግ ጀመሩ። they built it in fact ባክላሽ እኮ እነሱን ከብርጌድ አህመድ or something ጋር ምናምን እኮ ሊከሰሱ ይችላሉ። but አፍጥጠው አገጣው ይሄንን most of ኢትዮጵያ 5 ዓመት በዚህ ጦርቢያን ፖለቲካ ታውቁት ነበረ። የኢትዮጵያ ፖለቲካ ኤርትራ ላይ ጥያቄ አለ። ጥሩ ጥያቄ ነው። ለአንድ ብቁ ህግደፍ እንዲያለ ጥያቄ በጣም እኔ ግራ ነው። ኢትዮጵያ ገቨርንመንት አስማት እንትን ኢሚዲየትሊ ህወሓት ከስልጣን ሲወርድ ኤርትራ ላይ ጥያቄ አለ አንለስ ህግደፍ ኢግኖራንስ በቂም ተሰብስብ ለሚፊኒሽ ዲስ ይውላ ለያውት እኮ ያረኩልሽ ነው። አንድ ጊዜ ለአንድ ኢትዮጵያዊ ከሆንክ ማለት ነው እኔ የኢትዮጵያ ፖለቲካ የአሰብ ጉዳይ ነበረ የሚያመጣቸው። ህወሓት የአሰብ የኤርትራ ጉዳይ ነበር ብዙ ጊዜ ጥያቄ የነበረው በፊት ማለት ነው። ወልቃይት የሚባል አጀንዳ አልነበረም ኢትዮጵያ ፖለቲካ ላይ። ሶ ኢትዮጵያ ጥያቄ ነበራት። የስ አብረው ስለታገሉ የሚሆን ስለሚያምንበት የሚሆን የኮሎኒ ጥያቄ ነው ብሎ በብዙ መንገድ ብቻ የኢህአዴግ የነበረው ጋቨርንመንት አይቀበለውም ነበር። ህወሓት ማለት ነው ከ4 ኪሎ ወደ መቀሌ በመሄድ ሰዓት ኤርትራ እንደዚህ ስትደመር ህወሓት ያውቅ ነበር ኤርትራ እንደዚህ አይነት ጣጣ ውስጥ እንደምትገባ ተደጋጋሚ ይላቸው ነበር። ኢግኖር ያደረጉት ኤርትራውያኖች ናቸው እኮ። ኤርትራውያኖች ቂም አለን ብለው ነው በተለይ ህግደፍ ማለት ነው ቂም አለን ብሎ ነው እንጂ ኤርትራ ሶቨሪቲዋን አሲዛችሁ ነው ፖለቲካ መሰረት ያላችሁት ተብለው ተነግሯቸዋል። ሶ አዲስ ነገር ያመጣው ኢቭን አብይ ባይሆንም ሌላ መንግስትን ቢመጣ ኤርትራ ላይ ኢትዮጵያ ጥያቄ አላት። ጦርነት አያስፈልገንም ሌላ ጉዳይ ነው። ግን እናንተ ስታወሩት ልክ በቃ ብልጽግና አብይ ትናንትና ይዞት የመጣ እንዴ ኦል አወር ላይፍ ማለት ነው አስገንጣይ ምናምን ሰፈር ስንባል ነው ያደግነው እኛ በደንብ እናስታውሰዋለን። ኤርትራ እኔ ደግሞ ልንገርሽ ሲያነሳው ቻት ላይ እኔ ኢትዮጵያዊ ነኝ ከኢትዮጵያም ደግሞ ፓን ኢትዮጵያን ነኝ። ሶ ፍሬ ላነሳሹ የባህር በር ጉዳይ በተለይ ስፔሲፊክሊ የአሰብ ጉዳይ በደንብ ስንገረፍበት ስንቀጠቀጥበት የነበረ ጉዳይ ነው። ኮዙን ይዘን የቆየ ነው እኛ ነን። እንደውም አብይ አህመድ እነ ሬድዋን የምትያቸው ኦን ዘ አዘር ሳይድ ሆኖ የአሰብን ጥያቄ ስናነሳ ሲያሸማቀቁ ነው የኖሩት። ኦኬ ሶ ኢንክሉዲንግ ያውና ያናም የነበሩት በዛኛው ፖለቲካል ትራጀክተሪ ውስጥ ስለነበሩ ማለት ነው። አሁን ራሱ እና አብይ አህመድ እያደረጉ የመጡበት ሁኔታኛ ጉዳዩን ያዝንበት መንገድ አለ። እነ ፕሮፌሰር ያዕቆብ ራሱ የጻፉት መጽሐፍ አለ there is a legal means ይህን ጉዳይ ወደ ኢትዮጵያ ልናመጣ የምንችልበት ነገር ግን እንዳልኩሽ የውስጥ ኢንተርናል ችግሩን ለማምለጥ እያለ የሰው እየተንደፋደፈ የማይሆኑ በተኖችና ቦምቦችን እየረገጠን ይሄደው ሶ ኢቭን ሊጋል ሚንሳችንን ራሱ እያሳጣን እየመጣ ያለበት ሁኔታ ነው ያለው። አሁን ላይ ጦርነት ይነሳል አይነሳም ለሚለው ጉዳይ ልሽ ፕሪከርሰር የሆነው ምንድን ነው የኤርትራና ህወሓት አንድ ላይ እየሰሩ ነው የሚል ነው። ኦን ዘ አዘር ሃንድ ደግሞ ጦርነቱ በጣም ኤሚነንት መሆኑን የሚያሳየው ነገር ምንድነው? ምርጥ ጁን 6 በጣም is very almost ከሁለት ወር በኋላ ዶሚናንት የሆነው የፖለቲካን ድርጅት ከምርጫ አግዶታል። ናጀስ ከምርጫ ማገድ ብቻ ሳይሆን እሳቸው ካሉት አካላቶች ጋር ጥምረት ፈጥረው አንድ ላይ እየሰሩ ነው የሚል ክስ እያነሳን ያለው ፖለቲካ ፓርቲነት ሲያግዳቸው ይሄ ጉዳይ ተንደርድሮ ወደ ማሹ ተነጋግራችሁ ፍቱ የሚል ነገር ሲነገራቸው ከሁለቱም በኩል ፈቃደኝነት የለም። ይሄን ጥምረት ወደፊት ይዘነው ከመጣነ
እኔ እርግጠኛ ነኝ ብልጽግና እንደ ድርጅት ቻሌንጅ ማድረግ ብዙ የሚከብደና አይመስለኝም። አሁን በተለይ በዚህ በኦነግ አካባቢ ያሉ ሰዎች የመር ሰዎች ናቸው። እሱን የታዘብኩኝ ያው ትሪያንግልም ይመሰክራልኝ። ቤቴ 2-3 የመጣው እኔ እንዳሰብኳቸው እንደገመትኳቸውም አይደሉም። ባይዘወይ ንቀጥሩ አይደለም ያልሽው አሁን ቅድስት ለኦነግም አፕላይ ያደርጋል። ባይዘወይ እኔ ድሮ ማያቸው የነበረው በቃ ጽንፍ የረገጡ ቀይ መስመር ያለፉ በቃ ሀገርን ማውደም የሚፈልጉ አድርጌ ነበር ማያቸው። ግን በጣም መሪ ያላቸው ናቸው በሚገርም ሁኔታ ማለት ነው። እና እንደው ሳላደንቃቸው አላልፍም ብዬ ነው። ሰው ከነሱም ጋር ሆኖ ከፋኖም ጋር ተደርጎ ከቲዲኤፍ ጋር ሆነን እኔ እርግጠኛ ነኝ እነማን ናቸው? አመራር ናቸው እንዴ እነሱ? ኧረ ቆይ አብዲስ አስተሳሰቡን ነው የምልህ። አይደለም እነራካን ኦላ ተሰጥቶታል። ፍርዬ አንቺ የህወሓትን ትወኪያለሽ እዚህ ውስጥ እዚህ ሀገር እዚህ አይደለም የድርጅት ቆይ እስኪ የድርጅታቸውን አስተሳሰብ ነው ያልኩኝ እኔ እንጂ ግለሰቡን አይደለም። ከሁሉም ፖለቲካን እንደማለት ኦሮሞን እንዴት ብትነብት ነው እናንተ? ፍሬ እንደው አዲስ አበባ ከንቲባ አርከበ ነው ወይስ አዳነች ነች በጣም አሪፏ ምናምን ብለህ ያው ትሪያንግል ይመጣላል። ኦ አርከበ ነው ምናምን ብል ከዛ ቡርቃን ታየዋለህ። ከዛ ምን እንደምታል ጽምዶ ገደል እንደገባ ታየዋለህ ማለት አይ ልንገራችሁ ኦላ ከኛ ጋር ኢንጌጅ ማድረጉ መወደድ አለበት። ቢኮዝ አይሶሌት አድርጎ ከኢትዮጵያነትን ለሀገረ መንግስቱም ጥሩ አይደለም፣ ለኛም ለነሱም ምንም ጥሩ አይደለም። ሶ ኢንጌጅ ቢያደርጋቸው አማውንት ኦፍ ፋኖ ይሁን ቲዲኤፍ ይሁን እነዚህ ሶስቱ ኃይል ናሬት ያለውን የፖለቲካ ናሬሽን ራሱ መቀየር አለበት። እኛ ዘሞር በተቀራረብን ቁጥር እኮ ያለው ይሄ ጠላትነት አንዱ አንዱን የመክሰስ ይቀንሳልና ጥሩ ነው። እንትን አትበሉት ጮሊ እሱን እኮ ነው የምልሽ ፍሬ ብቻ አይደለም። ይኸውልሽ የሆነ እንትን ነበረ በኦነግ ሳይድ በይሄ ኦሮሞ ብሔርተኛው ሳይሆን ትክክለኛው ኦነግ በእነሱ ሳይድ ምን ነበረ እነ አያና ይሸጡላቸው የሆነ ፖለቲካ ነበር። ይሄ ቡጊማን መጣብህ ሰይጣኑ መጣብህ እያሉ የሚያስፈራሯቸው አካል ነበር። እንደ ህዝብ ሊጨፈጭፍ ነው እሱ እኮ 4 ኪሎ ከያዘ አለቀለት የኦሮሞ ማህበረሰብ ምናምን በማለት የሆነ አስተሳሰብ እንዲይዙ አድርገዋቸው ነበር። አሁን እኛ እየተንቀሳቀስን ያለ ነው ያንን ለመስበር ነው። አይ ቲንክ በተወሰነ ደረጃም ውጤታማ ሆነናል ብዬ ነው ምን ነው ሪከርድ አለን ከመለቻችን። ቆይ እስኪ እንዴ ቆይ ሰውዬ ቆይ እንጂ አብዲሳ ለኔ እኮ ነው ድሎ የተሰጠኝ። አሁን የምናረጋው ምንድነው ፍሬዬ እነዚህ ሶስቱ አካላቶች መጣው በጋራ ወጥ የሆነ አቋም ይዘው ብልጽግናን ቻሌንጅ ማድረግ ከቻሉ እኔ እርግጠኛ ነኝ ብዙ ጊዜ የሚወስድም አይመስለኝም። ስፔሻሊ እዚህ ዲያስፖራ ያሉ ኤሊቶችም ተጨምረውበት ጥሩ የሆነ እንቅስቃሴ አድርገን ድርጅቱ እንደ ድርጅት ቻሌንጅ ማድረግ እንችላለን ብዬ ነው ያምናለሁ። የትጥቅ ትግሉ ስታከይበት ውጤታማ መሆንሽ አይቀሬ ነው፣ የጊዜ ጉዳይ ነው ብዬ ነው የማምነው። ሶ አሁን ችግር የሆነብን ኦነግ መስለው ግን የብልጽግና ካባ ጭምብል ወይ ደግሞ ምንድነው የሚባለው ማስክ አድርገው የሚመጡ አካላቶች አሉ እዚህ ሚዲያ ላይ ማለት ነው። አንቺ ከኦነግ ጋር ወይ ደግሞ ከኦነግ አስተሳሰብ ካለው አካል ጋር ዲስከሽን እያረኩ ነው ብለሽ ግን በተወሰነ ደረጃ ስትፈትሻቸው በልጽገው የሚገኙ ነፍ ናቸው። አጥኛ 14000 ነው የተባለው አይደል? ብልጽግና አሰልጥኖ እዚህ ፕላትፎርም ላይ የለቀቃቸው እንደነዚህ አይነቶች ናቸው። በቃ መሀል ላይ የገቡ ነገሩን በጣም ያበላሹት እንጂ ከዛ ባሻገር ግን የፐርሰናሊ ማውቃቸው የኦነግ ደጋፊዎች በግለሰብ ደረጃ ሳይሆን የያዙት አቋም መርሃቸው ብዙም የሚያስከፋ አይደለም፣ ሀገርን የሚጎዳ አይደለም። እኔ ድሮ ሳስበው እንደነበረውና አሁን በጋራ መስራት ይቻላልኝ ብዬ ነው ያምናለሁኝ። የቲፒኤልኤፍ ያው ልምዱም ስላላት ዕውቀቱም ስላላተኝ ሀገርም እዚህ በፊት 27 ዓመት ስላስተዳደረች እኛ አሁን በአዲስ መርህ ነው የምንንቀሳቀሰው። ይሄ መርህ ምንድነው? ከማያውቁት መልአክ የሚያውቁት ሰይጣን ይሻላል በሚል ካልኩሌሽን በቃ ህወሓትን ወደፊት ይዘናት ለመምጣት ነው እኛ የምንንቀሳቀሰው። አሁን እንደዚህ ሲል አብዲሳ ሊከፋው ይችላል። ያማሃል እንዴ ግን 44 አይ ቆይ እንጂ ፍሬ እኛ እኮ ልምድ ያለው ሰው ያስፈልጋል። ባይዘው ዝም ብለሽ ትግል መርቶ የማያውቅ ሰው ትግል አካባቢውን እንኳን ሽታውን እንኳን አሽቶ የማያውቅ ሰው ይዘሽ መጣሽ አታሸንፊም። ዕውቀት ያላቸው አካላቶች ወደፊት መምጣት አለብሽ። አንቺም እኮ መሰከርሽ እኮ ቅድም ይሄ የደርግ ርዝራዡ ድሮ ቂም የያዘውን ምናምን አብይ አህመድ ስለሰበሰበው ነው ውጤታማ የሆነ ብለሻል እኮ ፍሬ አይደለም? ብልጽግና እንደ ድርጅት ቻሌንጅ መደረግ አለበትኝ። እሱን ደግሞ ለማድረግ በተወሰነ ደረጃ እንቅስቃሴ ባይዘው እንትን አለ። እኔ አሁን እዚህ ጋር አልነግራችሁም እንጂ እዚህ በዲያስፖራ እንትኖች አሉ ጉባኤዎች ምናምን እየተደረጉ ነው፣ በአማራና በኦሮሞ መካከልም በትግራይም ማለት ነው። ሶ እነዚህ ጉባኤዎች ውጤታማ ስኬታማ ከሆኑ በቃ ብልጽግና በቅርቡ ይንኮታኮታል ብዬ ነው የማምነው። የጊዜ ጉዳይ ነው። ፍሬዬ ታንኪ
ኦኬ ቴንክ ዩ። አሁን ቶፒኩን እቀይረዋለሁ። ድራማ በዛችሁ የኢትዮጵያ ተቃዋሚ ከመቀየርሽ በፊት አንቺ እኮ አንዳንድ ጊዜ ፍሬ ምን እንደሚመስለኝ ታውቂያለሽ? የእንትን የአንቺ ዲቪዲ የምንጫወት ነው የሚመስለው እዚህ እያወራን በመሀል እስቲ ቆይ ሙዚቃ ቀይሩልኝ። ስሚ በእውነት ቲቪ ቁጭ ብለሽ ቲቪ የምታይ እኮ ነው የምትመስለው። እስቲ ቻናላችሁን ቀይረዋለሁ ትይናለሽ እንዴ? በመሀል ትልልቅ ሰዎች እኮ ነን። በቃ ሰምቻለሁ። አሁን ቻናል ትቀይራላችሁ አላለችም? ኧረ ነናይ ጽምዶ ነው ፕላትፎርሙ ነው ያንቺ እንጂ እኮ እኛ ሰው ላይ ቁጭ ብለን አዳምጠን ርዕስ ቀይረን ሲሪየስ ነገር ቅድም እና ክቡራት ይላል ቴዲ ሲጀምር እንዴት ናችሁ? አዩዬ ፍሪታ የቲክቶክ ነዋሪዎች በቴዲ ቋንቋ ከጀመረ ቀጥላ ያናኔ ስለ ሱዳን ፍሬ እንዴት ሰላም ልልሽ ነው የገባሁት። ፍሬ እንዴት ነሽ? ሰላም ናችሁ? አሁን እኮ ፎር ሶሎዳ የሶሎዳ ወንድማችን አሁን በሰጠው አስተያየት ላይ ፍሬ እንትን በእርግጥ ልክ ነው። ምን መሰለሽ ከምንድን ነው የኦነግ ደጋፊዎችን ብዙ ሰዎች አንደርስቲሜት ታደርጓቸው ነበር እና ያው ለኦነግም የተሳሳተ እሳቤ ነበረው ብዙ ኢትዮጵያውያን እና በዚህ አጋጣሚ ስፔሻሊ ይሄንን ነገር መቀየራቸው እኔ በጣም 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 ደስተኛ ነኝ። ፎሪፎር ማለት ነው እና መወያየቱ ምናምን ነገር ሀሪፍ ነው እንዳልከው ኢሜጅህንም ስለቀየሩ በጣም ደስ የሚል ነገር ነው። ግን ምንድን ያልከው እነሱን ተጠቅመን ምናምን ነገር ላልከው ኦሮሞ ሲተርት ምን ይላል መሰለ ኮቱ ይኛታ ይልሃል እና እሱን ታስተረግመዋለህ ኋላ ነው። ኧረ ፍሬ እኛ ኩኬ ወይ ጉድ ወይ ግን ፍሬ ማነው ትርጁማን ያረገሽ? ፍሬ ማን ትርጁማን ያረገሽ? ቆይ ሄዶ ራሱ ማይለፋው እንዴ በነፃ የምተረጉምለት ስትበላ ትበላለህ እያለች ነው። እና ግን ምን እንደሆነ ታውቃለህ? ፎሪፎር አሁን መቀራረቡ ምናምን ነገር በተለይ አንተ ሙድ ነው ይመቸኛል። ይሄ ማለት መድረኩን ራሱ አመቻችተህ ለመነጋገር መሞከርህ ምናምን ሀሪፍ ነው። እና ምንድነው መሰለህ ያው ብዙ ጊዜ በተለይም ደግሞ የኦሮሞ ፖለቲካ ያው እንግዲህ የተቀዳው ከኦነግ ነው አብዛኛው እና እንግዲህ ዘቤስት ቨርዥን ሆኖ የወጣው ደግሞ አለው ተከታይ አይሜን እነሱም ደግሞ ዞሮ ዞሮ ባካፕ ናቸው። እነ ጃልዳው ዲብሳ ያው እንግዲህ መግለጫቸውን ሰምተሃል። በየት በኩል ትመጣለህ በየት በኩል ምናምን የሚለው ነገር አለና እሱን ነገር እንትን እንድትል ብዬ ነው ሶሎዳ። አይ እኮ ማወራው ከአዲሱ ጀነሬሽን ጋር ነው እንጂ ከነ ሌንጮ ጋር አይደለም ማወራሽ እኮ ፍሪ ኒው ጀነሬሽን እኮ ናቸው እኮ እነሱም እኮ ኒው ጀነሬሽን እኮ ማን ናቸው እንደ መሪዎቻቸው እነ ቡርቃ ዝምታ እነ ቤካ ጋር ምናምን እኮ ነው ማወራሽ ነው። አዲሱ የቆቤውን ጀነሬሽን ነው እሳ እንደዛ ማለቱ ገርሞኛል። 20 ሚሊዮን የአማራ ህዝብ ባለበት ግዛት ውስጥ ስለ ኦሮሞ ድንበር መናገሩ ዳውድ ኢብሳ እኔ በጣም ማከብረውና እውቀት ያለው ሰው ነው ብዬ ነው የማምነው። እንዴት አይነት የተሳሳተ ግንዛቤ እንደሆነ አልገባኝም። አንድን ሀገር የሚያክል ህዝብ በክልል ውስጥ እያለ አይ እዛ ጋር ያሉ የእነሱ ዘመዶች ሊመጡ ነው እና ድንበርን ጠብቅ የሚለው ይሄ በጣም ከዳውድ ኢብሳ አልጠበቅኩትም። ጠልቃ ስለገባው ይቅርታ። ደውልለት። እኛ እንድንናገር ይፈቀድልናል ወይስ ምንድን ነው? እሺ ፍቅር እንደ ካውያ ነው የምትወቅሰው። ይሄንን ተናገርና ሌላ ቶፒክን መጠይቀሃል። ከዛ ስለ ሱዳን ወይ ስለ አዘርባይጃን እንደምታስወሪኝ እርግጠኛ ነኝ። የሆነ ነገር ፈልገሻል። ግን አያና ፊት ብዙ ጊዜ የፋኖ ትግል የሚከሰሰው ኢንክሉሲቭ አይደለም፣ ሌላን ብሔር ብሔረሰብ አታሳትፉም ብሎ ትሪያንግልም የተለያዩ አካላቶችም ሲከሱ ሰማለሁ። ዛሬ ደግሞ እኔ መጥቼ ኦኬ ከአዲሱ ትውልድ ከኦነግ ጋርም ከትግራዋይ ጋርም በጋራ እስኪ ቻሌንጅ እናድርግ ስል ደግሞ አሁን እኮ ያለችውን ሰምጣለኝ ልትበላ ስትልም ትበላለህ ተብዬ ደግሞ ይዛትብኛል። እና ምንድነው ይሄ የኢትዮጵያ ፖለቲካ? በቃ በጥቆ ያልተቻለም ምን ትላለህ በዚህ ጉዳይ አንተ? እግዚአብሔር ይርዳ። እሺ አሳትፈ ሞታል ለማለት ነው። እሷም አሁን እንደዚህ አይነት ማሳተፍ ሳይሆን በፖለቲካል ሌቭል በአስተሳሰብና በአላማ ደረጃ ሁሉን አስተባባሪ የሆነ ሁሉን የሚጋብዝ ፖለቲካ ቢኖረው ሞር ኃይል ይኖረዋል ለማለት ነው። ሲጀመር ሁሉን አሳታፊ ያለመሆኑ
ብሔርተኝነት አንድ ብሔር ላይ ያተኮረ ሀገራዊ ብሔርተኝነት ናሽናሊዝሙ ራሱ ሀገሩ ላይ እየተቀየረ ሲመጣ ሰው ሲያብድ ያላበደ ብቻውን 7 ዓመት ያብዳል የምትል አንድ ሴት ነበረች ወደ ዶሮ ማነቂያ አካባቢ ድሮና ብሔርተኝነቱ ኤክስፓየር እያደረገ ወደ ሀገራዊነት እየታደገ የብሔርተኝነት ጥያቄዎች ተመልሶ ሀገራዊ ብሔርተኝነት ላይ ትኩረት የሚሰራበት እየተባለ ሲመጣ አዲስ ብሔርተኛ ያውም ደግሞ ጽንፈኛ ብሔርተኛ መሆንን አሳይታችኋል። ከጽንፈኝነት አልፎ አንዳንዴ እንደውም ፋሽዝም የሚመስል ከመሬታችን እንትና ይወጣል ከእንትናችን ላይ ይሄን ሃይማኖት ይሄን ብሔርና ምን ንግግር ይዞ መነሳቱ ፕሮብሌማቲክ ነው። አሳታፊ አይደለም፣ ኢንክሉሲቭ አይደለም። ለማስመሰል አንዳንድ ቦታ ላይ ለመላው ኢትዮጵያ ሕዝብ መድኃኒቱ ነኝ ምናምን የሚል ነገር ይወራል እንጂ ኢን ሪያሊቲ ሁሉን የሚያካትት ሁሉን የሚስብ አይደለም ነው። አሁን ደግሞ በማይሆን ሁሉም እንግዲህ አሁን ይጠላላሉ አይደል? ጠላት ናቸው እኮ የጠላት ምደባውን ትክክለኛ እንደው የስልጣኑን ብናወጣና አሁን ጠቅላይ ሚኒስትር አብይ ወይም ብልጽግና የሁሉ ጠላት የሆነበት ምክንያት እኮ ሁሉም እሱ ያለውን ነገር ስለሚፈልጉ ነው እንጂ ከሐሳቡ ከአጀንዳው ከፖለቲካ ማኒፌስቶም ከአክሽኖቹም አይደለም። ወንበር የተቀመጥክበትን ወንበር እንፈልገዋለን ከሚለው ነው እንጂ ጠላትነቱ ለቲፒኤልኤፍም ሆነ ለኦላም ሆነ ለፋኖ በሚለው ነው የምትጠሩት። አሁን ተሰባስቦ አይ ቲንክ አፋብን ሆኗል። ፋኖ በብዛት ገብተዋል። ግማሹም ያው ከመንግስት ጋር ሆኖ ሀገሩን የሚጠብቅ ብዙ ፋኖ አለ። ለአፋብን ታጣቂውም ለኦላ ታጣቂውም ለቲፒኤልኤፍ ታጣቂውም ጠላቴ የጋራ ጠላቴ ብሎ የመሀል ሀገር ያለውን መንግስትና ብልጽግናን መሪውን ዶክተር አብይ አህመድን የያዘበት አመክኖ ወንበሩ ነው እንጂ ትክክለኛ ያስተሳሰብ የዓላማ ጠላትነት ቢባል እነሱ መሀል ያለው ጠላትነት በ10 እጥፍ ይበልጣል። ስለዚህ ወንበሩን እንዳትይዝ አንተ ከምትይዘው አብይ ቢቆይበት ይመርጣል። አብሮህ ተጣምጃለሁ የሚልህ አካል ይሄንን አይነት ኢንክሉዥን ማለት ጤነኛ ኢንክሉዥን አይደለም። ልትበላላ ነው እየሄድክ ያለው። የኢትዮጵያ ህዝብ ቅድም ማን አንድ ወንድማችን እየሰማው ነበር አላየውም። እንትና ነው መሰለኝ ትሪያንግል ነው መሰለኝ ህዝቡን በጣም ምንም አያውቅም ምናምን። ኦፍ ኮርስ ከህዝቡ ውስጥ አንድ ሰው ዝም ብሎ ወይ ሱቅ የሚነግድ ወይ ምናምን ሰው ፖለቲካ ጠርተው ከእንደዚህና ከምናምን የተሻለ ከፌደራሊዝም ከኮንፌዴሬሽን ምን ይሻላል ብትለው ምን ማለት ነው ምናምን ነው የሚል። ግን ደግሞ ኮሌክቲቭ ኢንቴሊጀንስ አለው ማህበረሰብ በጋራ አስተሳሰቡ ዕውቀቱ ኖሌጁ ዊዝደሙ ሰፊ ነው። ረጅም ጊዜ የቆየ ነው። ከጀነሬሽን የሚተላለፍ ነውና ይሄንን ያላከበረ አካሄድ ነው። ቅድስት በነገራችን ላይ ዛሬ አንድ ትልቅ ሚስጥር ነግራችኋለች። በደንብ አስተውላችሁ ከሆነ ባለፉት 5 እስከ 7 ዓመታት ውስጥ የተቃውሞ ቡድኑ ምን ያህል እርቃኑ እንደታየ በፊት ተከምሮ በቃ በጣም ትልልቅ አርገን የሳልናቸው ሙሽሽ ብለው ትንንሽ የሆኑበት ምክንያት ምንድነው? ለምን አይነት ኬሚካል ኤክስፖዝ ሆነው ነው የሚለውን ነገር አሳይታናለች። በትንሹ ፖይንት አድርጋለች። ጆሮ ያለው ይሰማል። ቤዛቸውን ሉዝ ያደረጉ ናቸው። ኤግዛጁሬትድ የሆነ የፖለቲካ ሀሳብ ምናምን ያሳያሉ። ግን ኢን ሪያሊቲ በህዝብ ዘንድ የተፈተሸ ነገር አለ። በኢህአዴግ ጊዜ በጣም ያገነናቸው ኢህአዴግ ቢኮዝ ድንጉጥ ነበረ። ቲፒኤልኤፍ ከኋላ ቤዝ ሰፊ ቤዝ የለኝም ብሎ ስለሚያምን ሲጀመርም ደግሞ የተነሳው ኢትዮጵያን አስተዳድራለሁ ብሎ የታገለ ፓርቲ እንዳለ መሆኑ ኢትዮጵያን አፈርሳለሁ ገነጠላለሁ ባይ ነበረ። ሳይፈለግ ሶቪየት ቀዝቃዛው ጦርነት ማለቅ በግድ ኢትዮጵያን እጁ ላይ የጣለበት ሴንትራል ፓርቲ ሆኖ ያስቀመጠው ስለሆነ በፍጥነት ነገሮችን በማፈን ነው የሚያምነው። ተቃዋሚ ነኝ ስትል ነው ገና አፍህን ይዞ የሚወርውር ወደዛ ውጣ ነው የምትባለው። ወይ ኤርትራ ትሄዳለህ ወይ አሜሪካ ትሄዳለህ። ኢትዮጵያ ውስጥ ተቃዋሚ ስሜቱም ምልክቱም እሳቤውም አይቻልም። እንደዛ በጣም በፍጥነት ስለሚማታ አንተን መንግስት ፈርቶ እንዳስወጣህና አንተ ትልቅ ሐሳብ እንዳለህ መስለት ይታይ ነበር። አሁን ይሄኛው መንግስት ሲመጣ ቀጥታ ከፍቶ ኑ ግቡ ነው ያለው። ግቡ ብሎ ከመግባታቸውና ለህዝብ ኤክስፖዝድ ከመሆናቸው የተነሳ አንዳንዶቹም የትጥቅ ትግል ምናምን ብለው እየታዩ እንደ ድሮ እንኳን አይደለም፣ በሰርቬላንስ በሪኮናissance ድሮን እየታዩ ስልካቸው በቴሌኮሙኒኬሽን ተደዋውለው እያወሩ እዛው ህዝብ መሃል እዛው ፓርላማ ውስጥ እዛው መንግስት ስትራክቸር ውስጥ እስከ 4 ኪሎ አካባቢ ድረስ ጭምር
ቁጭ ብለው ሲያደራጁ ገንዘብ ሲያሰባስቡ ውጭ እየተደዋወሉ ሲሸርቡ ዝም ብሎ ማየት በህዝብ ዘንድ ኤክስፖዝድ እንዲሆኑ እንዲታዩ ሲስተማቸው እንዲታወቅ መንግስትም እንዲነቃባቸው ህዝብም እንዲነቃባቸው አስገድዷል። ከዛ የተነሳ አንሰዋል። ተገፍተው ወጥተው ውጭ ሀገር ዩቲዩብ ላይ ምን ላይ ጩኸትና ኢንኮሄረንት የሆነ ዋላም ሲጨንቃቸው ደግሞ ምናልባት ብንሰባሰብ ብለው ህዝብ እያወቀው ታሪካቸው ጓዳቸው እየታወቀ የሚጠላሉ አካላት ለስልጣን ጥም ሲባል ጎን ለጎን ተደርድረው ትርጉም የሌለው ነገር ሲያወሩ ህዝብ ፊት አጋልጧቸዋልና ይሄ በጣም ትልቅ በህዝብ ፊት አቅልሏቸዋል። ኦፍ ኮርስ ሚዲያ ላይ የተወሰነ ካፈርኩ አይመልሰኝ የሚል አለቅላቂ አታጣም መጥቶ ቀንም ማታም ጠዋትም በቀደም ያስኩትን ፓርቲ ዝም ብያ ሞግሳለሁ የሚል ማለት ነው። በነፃ የሚገረድ አይጠፋም። ኢን ሪያሊቲ ግን ይሄ መንግስት በህዝብ ዘንድ ተገዢ ሆኖ እንዲኖር የሚያስችል ተቃዋሚ የለውም ዛሬ። ይሄ ደግሞ ለህዝብ በጣም አስፈላጊ ነው። አሁን የምናስበው እንትና አሸነፈ እንትና ተሸነፈ አይደለም። ለህዝብ ሽንፈት ነው። ይሄም ለአንድ ህዝብ ተቆጣጣሪ የሌለው ነው የሚሆነው ማለት ነው። ኦፍ ኮርስ ራሱን አውቆ መግናንመስ ሆኖ ቤኔቮለንት ሆኖ ጥሩ ነገር ሊያደርግ ይችላል ያደርጋል ብለንም እናምናለን፣ ተስፋ እናደርጋለን። ኢትዮጵያ ህዝብ ጸሎትም ይሄ ነው። ግን at the mercy of the government መሆን የለበትም። አንድ ፓርቲ ዶሚኔት የሚያደርገው መንግስት ጠንቀቅ እንዲል ሰብሰብ እንዲል ስልጣኔ በህዝብ እጅ ነው እንዲል የሚያስችል ነገር መፍጠር የሚችሉ አይደሉም። አሁን ያለው ኦፖዚሽን የሚችል አይደለም። 5 ዓመት የኛው ምርጫ እንኳን ያው እንደምናውቀው የሚቀጥለው 5 ዓመት ውስጥ ግን እነኚህ ሰዎች ዝም ብሎ አሁን የሚያጨበጭብላቸው አለ። ፎቶአቸውን ተነቅሶ የሚዞር ዝም ብሎ ብቻ የሚያጨበጭብ ስለምን እንደሚያጨበጭብ የማያውቅ ሚዲያ ላይ ማውራት ትልቅ ነገር መስሎ የሚታይ ዝም ብሎ ብቻ የሚያጨበጭብ እሱ ተጠንቅቆ እኛ እንደ ሀገር ፕሮፐር የሆነ ኦፖዚሽን ያስፈልገናል። ትክክለኛ የሆነ ህዝቡ አይ ይሄ መንግስት አብዝቷል፣ ቃል የገባቸውን እየፈጸመ አይደለም፣ በህግ ስር እየተዳደረ አይደለም፣ ወደ እነዚህ ፊታችንን ብናዞር ይሻላል፣ ቢያንሱም ቢበልጡም እነሱ አማራጭ ናቸው ሊል የሚችል አካል የለንም፣ ዛሬ የለንም። እና አዳም ሔዋንን ያገባት ከብዙ ሴቶች መሃል መርጦ አይደለም። እና አዳም መሆን የለበትም፣ ብቸኛ አማራጭ መሆን የለበትም። ህዝብ አማራጭ እንዲኖረው እዛ ላይ መሰራት አለበት። ፓርቲዎች ቢልድ መደረግ አለባቸው። ጠመንጃ ይዤ ጀግናው ምናምን የሚለው ይሄ ድንቁርና ጥግ ነው። በነገራችን ላይ ምንም በሉ የፈለጋችሁት በሉ፣ ቢኮዝ በጡንቻው የሚያስብ አእምሮ የማይሰራ ብቻ ነው። የዲሞክራሲ ምህዳር መሰዳደብ ለምን አስፈለገ? በጠመንጃ ምናምን ሰዎች አለን እና ይናል ደንቆሮ ምናምን መባባሉ ጥቅም የለውም። ሀሳብን ብቻ ብታቀርብ ጥሩ ነው። በጡንቻ ማሰብ የአእምሮ ድካምን ነው የሚያሳየው። ኦፍ ኮርስ የዲሞክራሲ ምህዳር እንዲከፈት ተሞክሮ ዲው ዲሊጀንስ ተደርጎ ያልታጠቀን ህዝብ ባዶ እጁን በዲሞክራሲያዊ መንገድ ሊታገለው የሚሞክርን ህዝብ የሚገድል የሚያፍን ከሆነ ወደ ጦር መሳሪያ ለመሄድ ትገደዳል። የመጨረሻው አማራጭ ነው ጦር መሳሪያ። ጦር መሳሪያ ማለት በወራት በአመታት ጊዜ ውስጥ ሁለት ሰላማዊ ሰልፍ ወጥቻለሁ ምናምን ብለ የሆነ ምንም ለሰው ፊት የማይቀርብ አመክኖ አቅርበ የምትገባበት ነገር አይደለም። የጦር መሳሪያ ትግል በህዝብ መካከል በማህበረሰብ መካከል ሳይታመንበት ከውጪ ስፖንሰር ተደርጎ ዲያስፖራ ገንዘብ አዋጥቶ የውጪ ሀገራት መርተው የምትገባበት ነገር አይደለም። ዲው ዲሊጀንስ አለው። ህዝብ ታክቶት ከታች ከግራስ ሩት የሚበቅል ነው። አሁን የኢትዮጵያ ውስጥ ያለው ስፖንሰርድ የሆነ በዚህም በዛም ተበታትኖ ያለ መንግስት ደግሞ ህዝቡ እንዲያይ እነኚህን አካላት አይቶ አንቅሮ እንዲተፋ በተለይ ብሔር ተኮር የሆነ የፖለቲካ እንቅስቃሴን እንዲጠየፍ እየተጠቀመበት ያለ ነው። እርር ብለህ ሲበቃ እያወጣሁ ሶ ለዛ ፕሮሰስ ካለው ጥቅም በዘለለ የኢትዮጵያን የፖለቲካ ጥያቄ እመልስበታለሁ መሳሪያን ብሎ ማሰብ ራስን ለምንድን ነው ማንበብ ያልቻልኩት? ለምንድን ነው አእምሮዬ መስራት ያቃተው? ለምንድን ነው እንደዚህ ሊሚትድ የሆንኩት? ይሄ ሰውዬ ማላውቀው አያና የሚባል መላጣ ሰውዬ መጥቶ እንዲህ እስኪናገረኝ ድረስ ለምን ማሰብ አቃተኝ ብሎ ራስ ላይ ነው ማፍጠጥ። እኔ ምንም አታረግልኝማ፣ ራስ ላይ ነው ማፍጠጥ። መሳሪያ የሚነሳበት ቦታ አለ። መሳሪያ የሚያስነሳ ዲው ዲሊጀንስ አለ። የፖለቲካ ሂደት አለ። ኢትዮጵያ ውስጥ ያንን የፖለቲካ ጠየቀው አጠይቀኝ ይርታችሁ። እግዚአብሔር ይስጥልኝ፣ አመሰግናለሁ። ሲጨርስ ነው። ቆይ ጋሽ ይርታችሁ፣ ቆይ አትጠይቀኝ፣ ይቅርብ።
ምንድነው የሚለውን ነገር በደንብ ሳናውቅ ዝም ብለን በግፋ በለው የተገባባቸው አንዳንዶቹ በ5 ወር በ6 ወር ውስጥ መንግስት መጥቶ እንግዲህ አስብ አዲስ ገቨርንመንት አዲስ ፕራይም ሚኒስተር አዲስ ስትራክቸር መጥቶ በ6 በ8 ወር ውስጥ ጦር መሳሪያ ያነሱ ኦፍ ኮርስ ቲፒኤልኤፍ እጣውን የሞከረው በትግራይ ህዝብ እና በኢትዮጵያ ህዝብ ጀርባ ላይ ተቀምጦ ተመልሶ ወደ ስልጣን ለመምጣት እድሉን ሞክሯል። እኛንም አስበልቶን ጎድቶን እሱም ተበልቷል። አሁንም ሊሞክር እያለ እየተጫጣረ ነው። ሲያው የቁማርተኛ ባህሪ ነው። ሚስቱና ቤቱንም ይበላል። ቁማርተኛ የታወቀ ነው። አንዳንዶቹ ደግሞ እቺ ቀላል መንግስት ናት እንጠመዝዛለን ብለው በተለያየ መንገድ ይሄዱበታል። መሳሪያም ብለው ምናምን የሚታወቅ ታሪክ ነው እንጂ ጤነኛ የሆነ ዲሞክራታይዝድ የሆነ የህዝብን ስልጣን እንዲከበር የሚኬደው ርቀት ተሂዶ ከዛ መንግስትና ህዝብ ተጋጭቶ የገባበት የጦር መሳሪያ ትግል የለም። መንግስትና ህዝብ ተጋጭቶ መውጫ አጣሁኝ ይሄን መንግስት ማን ያንሳልኝ ብሎ የተነሳ ጦር መሳሪያ የለም ኢትዮጵያ ውስጥ ያለው። ኦሬዲ ጦር መሳሪያው ተነስቶ አንተ በፈጠርከው እዛም ባሳየው ቪዲዮ እዚህም ባደረከው ሰው እየተለቀመ በኢኮኖሚ ጫና ወጣቱ ትምህርት ሲወድቅ እየለቀምክ ቀላል ኢዚ የሆነ ነገር ለቅመ እዛው ተራመከ ያለ ነው እንጂ እንደዛ ነው። ይሄንን አጥርተን ማየት ያስፈልጋል። ኦፍ ኮርስ የታጣቂው ቡድን ተከፍሎህ ምሰራ ወይም ለመንግስት ተከፍሎህ ምሰራ ወይም እንደዛ ከሆንክ ኦፍ ኮርስ ያው የሥራ የእንጀራህ ባህሪ ነው። ዝም ብለህ ማውራት ትችላለህ። እንደ ህዝብ ግን በሚቀጥሉት 5 ዓመታት በሚቀጥሉት 1-2 ምርጫዎች ወደ ዲሞክራሲያዊ መንገድ እንሄድ ትልቁ እንቅፋት መሃይምነት ያጠላበት ከድንቁርና እየተወለደ በመሳሪያ ጉዳይ ይፈታለው የሚል ለመንግስት ነው አስተዋጽኦ የሚሆነው። በተለይ መንግስት አምባገነን ሆኖ ለመቀጠል ከፈለገ ይህንን የሚያክል እድል ከየትም አይገኝም። ነፃ ማውጣት የማይችል ገብቶ ባንክ ፊት ለፊት ፎቶ ተነስቶ ለውጭ ሀገር ዘመዶች ልኮ ብር የሚለምን ሽባ የሆነ መሬት ላይ የሚንፏቀቅ የመሳሪያ ትግል እያሳየ ወደ ዲሞክራሲ እመራሃለሁ ብለህ ሚዲያ ላይ ብታወራለት ምንም ትርጉም የለው። ኢንሲግኒፊካንት ነው፣ ኢንኮምፒተንት ነው፣ ኢንአፕት ነው፣ ወደ ኋላ የቀረ ነው። ከዚህ ውጡ። አእምሮ ያላችሁ ሰዎች ተሰብሰቡ። የሚቀጥለው 5 ዓመት ውስጥ የ5 ዓመት ተስሞት መብላት ነው። አማራው፣ ኦሮሞ፣ ተጋሩ ሲሞት ሬሳው ላይ አትራፊ ነኝ የምትሉ ሰዎች አልፈርድባችሁም። ኔቸራችሁ ነው፣ ትርፋችሁ ነው። እሱ እንደዛ ናችሁ። እናንተ ስካቬንጅ ነው የምታደርጉት። ጤነኛ ለህዝብ የምታስቡ ሰዎች ግን ይህንን 5 ዓመት ይህን 7 ዓመት መድገም ነው የምትፈልጉት? በትግላችሁ፣ በአስተዋጽኦአችሁ፣ በገንዘባችሁ፣ በንግግራችሁ ነው ወይስ የተሻለ አእምሮ ያላቸውን ሰዎች ወደፊት አምጥታችሁ በአእምሮ ለመጠቀም ዝግጁ ናችሁ? የእናንተ ነው። አለበለዚያ መጠቀሚያ ነው የምትወዱት ለማለት ነው። ቴንኪው እንደዚህ እንዳጠጣችሁ ስለፈቀዳችሁልኝ እግዚአብሔር ይስጥልኝ። አይ ምንም የምንጠጣው ነገር የለም። ግን አንድ ደቂቃ ብትሰጡኝ እኛ ጦርነት መሳሪያ ነው የወደድንበትና የደነቆርንበት። ቆይ አንድ ደቂቃ ነው የምናገረው እኔ። ይቅርታ ጦርነት ያነሳንበትና ደንቆሮ ያልከን የዛ ምክንያት የሆንበት ምክንያቱ ምንድን ነው? አንድን ማህበረሰብ ዝም ብለህ ተነስተህ ምንም ምክንያት ሳይኖርህ አንተ የኔ ሰፈር ሰው አይደለህም፣ የኔ ብሔር አይደለም፣ ከኔ ወገን አይደለም ብለህ ስትጨርሰው እንደዛ አይነት ሁኔታ ሲያጋጥመህ ያን ጊዜ ግራ ሲገባን የደነቆር ነው መሳሪያ የሚያነሳ ነው። መጀመሪያም ግራ ገብቶን ነበር። ምን እናንሳ የሚል መሳሪያ እናንሳ፣ እጃችን እናንሳ፣ ወዴት እንጩህ ግራ ገብቶን ነበረ። መጨረሻ ላይ ግን ውሸት ነው። ጥቁር ፍላሽ ስትዘርፍ ነበር፣ ቀኝ አርበኛ ብለህ ስታደራጅ ነበር። እኛ እኮ ደመጥን እኮ ውሸት ነው። አይ እሱ ስንት ዘመን ሰማናችሁ? ውሸት ነው። ሌላ ሰው ይናገራል። 30 ደቂቃ ደመጥኩህ እኮ እኔ ፓርቲኩላርሊ እኔ እንደቆሮ ብለህ ስለሰደፈኝ የደነቆርሁበት ምክንያት ልንገር ብዬ ነው። እኔ ሌላ አንተን እኮ አይደለም ጀነራል ገብቶሃል እንጂ እኔ አምናለሁ። እኔ አንዱ ነኝ። አማራ ብቻ ነው እንዴት አጠቃላይ ያለው አዲስ እኔ ነኝ እያለህ ነው። ለምን ታስጨንቀዋለህ? እኔ ነኝ ካልኩ አንተ ምን ታስጨንቃለህ? ስሜ ነው ካለ አንተ ምን ስሜ ነው እያለ ቀጥል። እግዚአብሔር ይስጣያና እግዚአብሔር ይስጣ። አንዳንዴ በጣም ጥሩ ነው። እና ምንድን ነው እንደዛ ሲሆን እንደዚህ አይነት እንግዳ ነገር ሲያጋጥምህ በአንድ ሀገር ላይ ህግና ስርዓት ሲጠፋ መንግስት ብለህ ያመንከው አካል ህገ ወጥ ሆኖ ህገ መንግስት የሚባል ነገር ረስቶ ህዝቦች የሚተዳደሩበትን ሰነድ ቀዶ አንተን አብሮ በለው ሲለህ ወይም ዝም ብሎ ዛፍ ሲተክልብህ እንደዚህ አይነት እንግዳ ነገሮች ሲፈጠሩ የተፈጠሩት ባይዘው ኢትዮጵያ ውስጥ ነው። 1 ሚሊዮን ህዝብ ዝም ብለህ ከበህ ምሽክ አድርገህ አንድ ዶሮ የሞተብህ እንኳን ያክል ሳይሰማህ ሲቀር እንደዛ አይነት ሁኔታ ሲሆን ትደነግጣለህ። ድንጋጤ ድንቁርናን ያመጣል። እንደኔ አይነት ሰው እንደዛ ነው የደነገጥ ነው። ሻክ ነው ያደረኩት። ስለዚህ ያገኘው መሳሪያ አንስተ መሳሪያውን የሚገልበት መሳሪያ አፈሙዙን
ማስቆም መቻል አለበት። በምን ታስቆመዋለህ? እንደዚህ አይነቱን ሁኔታ በፖለቲካ ሀሳብ ተደራጅተህ ህዝብ ምረጡ ብለህ የምታስቆሙ ሁኔታ አይደለም። እንደዛ አይደለም የኢትዮጵያ ህዝብ የገጠመው ሁኔታ። አየህ የኢትዮጵያን ህዝብ ተከፋፍሎ ስላገኘው ተከፋፍሎ ነው ያገኘው የኢትዮጵያን ህዝብ ከ11 ክልል ተከፋፍሎ በብሔር ተከፋፍሎ ስላገኘው በመካከል አንተ መንግስት ስለሆነ ዝም ብለህ በተናጠል እየወሰድክ ጨፍጭፌ ጨርሰዋለሁ ብለህ ስትነሳ እንደዛ አይነት ሁኔታ ሲከሰት ህዝቦች ይደነቁራሉ። ምን ከፋፈለው ኦሮማራ ብለህ አይደል እንዴ እሱን ስደግፍ የነበርከው? አንድ ሆነ ኖ የነበሩት ቆይ ልንገርህ፣ ብልጽግና የመጣበትን መንገድ ነው የምናገርህ። ስለዚህ ያ ስለሆነ እንደዚህ አይነቱ ለሀገር በህግ ነው የሚመራው። በህግ መመራት ሲያቆም ሀገር በህገ መንግስት ማለት ነው። ምክንያቱም ጠቅላይ ሚኒስትሩ ህገ መንግስቱን አያከብርም። ብዙ እሱም መወያየት እንችላለን። ስለዚህ ሁሉም ትግራይ ክልል የሚጠይቀው ህገ መንግስቱ ይከበር ነው። የአማራ ክልል የሚጠይቀው ህገ መንግስት ይሻሻል ነው። ህዝቦች የሚጠይቁት ህግ ይኑር ነው በሀገሩ። አንተ ስዩም እግዚአብሔር ሆነ ሁሉ በእጄ ሁሉ በደጄ ጨፈጭፋለሁ፣ አስሬ ገርፌ አንበርክኬ እገዛለሁ ስትለው ህዝብ ይኸውልህ ህዝብ ይነሳል። ህዝብ ደግሞ አታቆመውም። አሁን ለጊዜው የተወሰኑ ድሮኖችን ተኩሰ ምናምን ልታስደነግጠው ትችላለህ። ህዝብን ግን እንደዛ አድርገህ ልትገዛው አትችልም። እና መፍትሄው ምንድነው? በፖለቲካ ሀሳብ ተደራጅቶ ሀገርን ማስተዳደር ይሄ ወግ ነው። ይሄማ እንደዚህ አይነት እድል ማመሽ አገኘን 50 ዓመት ሙሉ። ይሄ እኮ ነው የሆነው። እንደዚህ አይነቱ ደረጃ እስክንደርስ ድረስ አፈሙዛቸውን ብረታቸውን የሚገሉበትን የሚጥሉትን ቦምብ እሱ ሁሉ ማስቆም ያስፈልጋል። መጀመሪያ የሰው ልጅ መኖር አለበት። ከዛ በኋላ እንዴት ነው በህግና በአግባብ የምንኖረው የሚለውን ትወያያለህ። የዛን ጊዜ ነው ፖለቲካ የሚመጣው። አሁን ያለንበት ሁኔታ እንደዚህ አይደለም። እና ምንድነው በተቻለ መጠን ኢትዮጵያውያን ይሄ መንግስት የታጠቀውን መሳሪያ ወደ ግምጃ ቤት እንዲያስገባ በተባበረ ክንድ መነሳት መቻል አለባቸው። አሁን ተነጣጥለን ነው ያገኘን። ለዛ ነው ያጠቃን። አንድ ብንሆን አንድ ደቂቃ የሚቆይ ወሮ በላ ቡድን ነው ይሄ። ፋሽስት ነው። እኔ ብቻ ልብላ፣ እኔ ብቻ ልክበር፣ እኔ ብቻ ልግዛ። ይሄ አይሆንም። ደርግ አየ ነው። ቅድም ተናግሬ ያለው እኮ 17 ዓመት ሙሉ እንደ ቃዥ ኑሮ እንደ ቃዥ ዚምባብዌ ያለ ይሄ ኮሎኔል አብይ አህመድ እና ኮሎኔል መንግስቱ አንድ ናቸው። ምንም ልዩ ይሄ ደርግ ቁጥር 2 ነው። ለውጥ የለውም። ኢትዮጵያውያን ማሸነፋቸው አይቀርም። እና ያ ነው ስለ ፖለቲካ፣ ስለ መደራጀት፣ ስለ ምርጫ ይሄ ወግ ነው። ምንም እዚህ የሚሞኝ የዋህ ሰው የለም ልልህ ነው። እና እንዲያ ነው። እግዚአብሔር ይስጥልኝ።